ሰላም እንዴት አላችሁ? እኔ ስሜ አሻግሬ ስሞን ይባላል። የደቡብ ምዕራብ ቀጠና ወጣቶች አገልግሎት ስራ አስፈጻሚ ሰብሳቢ በመሆን እያገለገልኩ እገኛለሁ። የደቡብ ምዕራብ ቀጠና ወጣቶች አገልግሎት ሲነሳ የኢትዮጵያ ቃለ ሕይወት ቤተክርስቲያን የወጣቶች አገልግሎት ታሪክ እንዲሁ አብሮ የሚነሳ ነው የሚሆነው። የኢትዮጵያ ቃለ ሕይወት ቤተክርስቲያን የወጣቶች አገልግሎት በ1967 ዓ.ም በላንጋኖ በይፋ ሲጀመር የደቡብ ምዕራብ ቀጠና ወጣቶችን አገልግሎት በመወከል ሁለት ሰዎች በዚያ ፕሮግራም ተገኝተዋል እና የደቡብ ምዕራብ ቀጠና ቃለ ሕይወት ቤተክርስቲያን ከኢትዮጵያ ቃለ ሕይወት ቤተክርስቲያን የወጣቶች አገልግሎት ጋር እኩል በፎርማል ደረጃ የተጀመረ አገልግሎት ነው። በእንቅስቃሴ ደረጃ ግን ወይም ደግሞ ወጣቶች በአገልግሎት ደረጃ ፎርማሊ ሳይቋቋም በወጣቶች በያሉበት አጥቢያ እና በያሉበት አካባቢ በጋራ በመሆን በመደራጀት አገልግሎቱን የጀመሩት በ1964፣ 65፣ 66 እያለ ቀድሞ የነበረ አገልግሎት ነው። በቤተክርስቲያን ደረጃ ግን በመዋቅር ደረጃ ሲጀመር በ67 ዓመተ ምህረት በላንጋኖ ወጣት ለወንጌል ዓላማ ተብሎ በተቋቋመበት ጊዜ እኩል እዚሁ የተጀመረ አገልግሎት ነው። ስለዚህ የኢትዮጵያ ቃለ ሕይወት ቤተክርስቲያን ወጣቶች አገልግሎት ስንል እዚያ ውስጥ የደቡብ ምዕራብ ቀጠና ወጣቶች አገልግሎት ተወካዮችም ጭምር ስላሉበት እኩል የተጀመረ አገልግሎት እንደሆነ ስለ አገልግሎቱ ጅማሬ ይህን ማለት ፈልጋለሁ። እዚያ ፕሮግራም ላይ የተገኙ ሁለት አባቶች አሉ። የጊዜው ወጣቶች የአሁን ደግሞ አባቶች ብለን የምንጠራቸው ማለት ነው። ጋሽ ታደሰ አይሳ የሚባሉ አባትና ጋሽ መርኪዮስ ጌሎ የሚባሉ አባቶች የአሁን አባቶች ማለት ነው። በዚያን ጊዜ ግን ወጣቶች ሆነው የወጣቶችን አገልግሎት በኢትዮጵያ ቃለ ሕይወት ቤተክርስቲያን ደረጃ ሲጀመር ተገኝተው አስጀምረዋል። እንግዲህ ከዚያ ጊዜ ጀምሮ የወጣቶች አገልግሎት በቤተክርስቲያን በደቡብ ምዕራብ ቀጠና ቃለ ሕይወት ቤተክርስቲያንና በህብረቶች እንዲሁም በአጥቢያዎች ደረጃ በጣም በሰፊው እንቅስቃሴ እያደረገ እና ጉልህ ድርሻ በወንጌል መስፋፋትና በቤተክርስቲያን ተከላ ውስጥ ያለው አገልግሎት ነው የወጣቶች አገልግሎት። የወጣቶች አገልግሎት ብለን ስንል ያው በኢትዮጵያ ቃለ ሕይወት ቤተክርስቲያን ደረጃ የእድሜ ገደብን ነው የሚያሳየው። የወጣትነት ብለን ስንል የእድሜ ሬንጅ ነው የሚያሳየው። ይሄም ማለት በደንባችን መሰረት እድሜ ከ15 እስከ 29 ድረስ ባሉ የአገልግሎት እድሜ ውስጥ ያሉ ወጣቶችን የሚያሳትፍ ነው ይሄ አገልግሎት። በእኛ ቀጠና ውስጥና እንደ ኢትዮጵያ ቃለ ሕይወት ቤተክርስቲያን 5 ክፍሎች አሉት። ዋና ዋና ክፍሎች አሉት የኢትዮጵያ ቃለ ሕይወት ቤተክርስቲያን የወጣቶች አገልግሎት እንደ ደቡብ ምዕራብ ቀጠናም የምንገለገልባቸው። አንደኛው ክፍል የወጣት መሪ አገልጋዮች ክፍል የሚባል ክፍል ነው። ሁለተኛው ክፍል የወጣቶች ደቀ መዝሙር አድራጊ ክፍል ነው። ሶስተኛው የዝማሬና የሙዚቃ አገልግሎት ክፍል ነው። አራተኛው የተማሪዎች አገልግሎት ክፍል ነው። አምስተኛው ደግሞ የስፖርት ለወንጌል አገልግሎት ክፍል ነው። እነዚህ 5ቱ ትኩረቶች በደቡብ ምዕራብ ቀጠና ቃለ ሕይወት ቤተክርስቲያን ወጣቶች አገልግሎት እስከ አጥቢያ ድረስ ባለው ሰንሰለት እየወረድን የምንሰራባቸው አገልግሎቶች ናቸው። ከመጀመሪያው የአገልግሎት ክፍል ስንጀምር የመሪ አገልጋዮች አገልግሎት ክፍልን በተመለከተ የወጣቶች አገልግሎት የወጣት አገልጋይ መሪዎች ስልጠና በመስጠት ለ2 ዓመት በሚሰጥ ትሬኒንግ ማለት ነው ወጣቶችን ለመሪነት በማዘጋጀት በማብቃት ለቤተክርስቲያን ተረካቢነት በማዘጋጀት በማብቃት እየሰራ እንገኛለን። በዚህም አገልግሎት 2 የተለያዩ ተርም ላይ የጀመሩ ሰልጣኞችን አስመርቀን ለቤተክርስቲያን አገልግሎት እንዲበቁ የማድረግ ስራ ሰርተናል። ሁለተኛው የደቀ መዝሙር አድራጊ አገልግሎት ክፍል ነው። የወጣት ደቀ መዝሙር አድራጊ ክፍል ነው። በዚህም የተለያዩ ስልጠናዎችን በመዋቅር ስትራክቸር ላይ ለሚገኙ በህብረትና በአጥቢያዎች ላይ ለሚገኙ ወጣቶች እየሰጠን እያሰለጠንን እንገኛለን። በሰፊው እየተሰራባቸው የሚገኙ 2 ስልጠናዎች አሉ። አንደኛው ስልጠና የዴምዋይል የተሰኘ በኢትዮጵያ ቃለ ሕይወት ቤተክርስቲያን ወጣቶች አገልግሎት ክፍል ከደቀ መዝሙር አድራጊ ክፍል ጋር በመተባበር የሚሰጥ ስልጠና ነው። ዲሳይፕል ሜኪንግ ዩዝ ሊደርስ የተሰኘ ስልጠና አለ። ይህንንም ስልጠና እስከ አጥቢያ ድረስ ባለው በጣም ጠንካራ የሆነ መተሳሰር በመፍጠር እያሰለጠንን እንገኛለን። ሁለተኛው ለወጣቶች አገልግሎት ትልቅ ድጋፍ የሚሆነው ወይ በተለይ ደግሞ ደቀ መዝሙር አገልግሎት ላይ ትልቅ ድጋፍ የሚሆነው የባለድርሻ አካላትን የማብቃት ስራ ነው። ስለዚህ የወጣት ባለድርሻ አካላት ስልጠና ከደቀ መዝሙር ክፍል ጋር በመቀናጀት በቀጠናው ስር ከሚሰሩ ጠንካራ
የደቀ መዝሙር አድራጊ ስልጠና ስራዎች መካከል ተጠቃሹ ነው። ሌሎች ስልጠናዎችን በተመሳሳይ መልኩ እየተሰጡ ይገኛል። ሶስተኛው ክፍል የሙዚቃና የዝማሬ ወይም ደግሞ የዝማሬና የሙዚቃ አገልግሎት ክፍል ብለን የምንለው ነው። ይሄም አንዱ የወጣቶች አገልግሎት በትኩረት ከሚሰራባቸው ክፍሎች ተጠቃሹ ነው። የዝማሬ አገልግሎት እንደሚታወቀው በሁሉም የእድሜ ክልል ውስጥ ያሉ አማኞች የሚጠቀሙበት አገልግሎት ነው። ይህንን አገልግሎት ግን በቤተክርስቲያን በዋናነት በማስተባበር በማሰልጠን እና ደግሞ በማዘጋጀት የሚመራው የወጣቶች አገልግሎት ነው። የወጣቶች አገልግሎት ኳየሮችን ያደራጃል፣ የህብረት መዘምራንን በየአጥቢያው ያደራጃል፣ እንዲሁም ደግሞ በህብረትም መዋቅር ደረጃ ይህንን ያደራጃል፣ የሶሎ ዘማሪዎችን ያዘጋጃል፣ የሙዚቃ ተጫዋቾችን ያዘጋጃል፣ ያሰለጥናል፣ ያበቃል። በዚህ መልኩ የደቡብ ምዕራብ ቀጠና በጣም ትልቅ ስራ እየሰራ ይገኛል፣ የወጣቶች አገልግሎት ማለት ነው። ስለዚህ አሁን ደግሞ በዚህኛው ጊዜ ይህንን ክፍል ከማጠንከር አንጻር በደቡብ ምዕራብ ቀጠና ቃሊቲ ቤተክርስቲያን የደረጃውን የጠበቀ በጣም ዘመናዊ የሆነ ከኢትዮጵያ ቃሊቲ ቤተክርስቲያን ዋና ጽሕፈት ቤት ከሚገኘው ከወጣቶች አገልግሎት ክፍል የዝማሬ ክፍል ጋር በመቀናጀት ትልቅ ስቱዲዮ ደረጃውን የጠበቀ ስቱዲዮ በመገንባት ላይ እንገኛለን። ከዚህ በመቀጠል በአራተኛ ደረጃ የምናነሳው የወጣቶች አገልግሎት ዋና ክፍሎች መካከል የተማሪዎች አገልግሎት ነው። የተማሪዎች አገልግሎት በኢትዮጵያ ቃሊቲ ቤተክርስቲያን አንጋፋ ከሚባሉ እና ደግሞ በጠንካራ ደረጃ ከተደራጀባቸው ቀጠናዎች አንደኛው የደቡብ ምዕራብ ቀጠና ወጣቶች አገልግሎት ነው። በአርባ ምንጭ ዩኒቨርሲቲ የሚገኙ ካምፓሶች ላይ ከኮሌጆች ላይ በቀጠናው ደረጃ ደግሞ ከ9ኛ ክፍል ጀምሮ እስከ 12ኛ ክፍል ድረስ ያሉ ተማሪዎችን አንድ ላይ በመያዝ የቤተክርስቲያን በልጆቿ ላይ በልዩ ትኩረት የምትሰራበት አንድ መስክ ነው። ስለዚህ የደቡብ ምዕራብ ቀጠና ወጣቶች አገልግሎት የተማሪዎች አገልግሎት ክፍል አርባ ምንጭ ዩኒቨርሲቲ ላይ 5ቱም ካምፓሶች ላይ በአርባ ምንጭ ከተማ በሚገኙ ማለት ነው፣ እንዲሁም ደግሞ ከ9ኛ ክፍል እስከ 12ኛ ክፍል የሚገኙትን በየአጥቢያቸው እንዲሁም ኮሌጆችን ደግሞ በመሰብሰብ የተለያዩ አጥቢያዎችን በመጠቀም እያገለገለች ይገኛል ማለት ነው። የመጨረሻው የወጣቶች አገልግሎት ክፍል በደቡብ ምዕራብ ቀጠናም እንደ ኢትዮጵያ ቃሊቲም የምንሰራው የስፖርት ለወንጌል ነው። በስፖርት ለወንጌል አገልግሎት የደቡብ ምዕራብ ቀጠና ወጣቶች አሁንም በጣም በሰፊው ከሚሰራባቸው ስራዎች አንዱ ነው። እንደ ኢትዮጵያ ቃሊቲ ቤተክርስቲያንም ተጠቃሽ እንዲሁም አስተባባሪ ያለው ቀጠና የደቡብ ምዕራብ ቀጠና ቃሊቲ ቤተክርስቲያን ነው። ይህንንም በጣም በልዩ ትኩረት እየተሰራበት ይገኛል። የእግር ኳስ ተጫዋቾችን በደቡብ ምዕራብ ቀጠና ወጣቶች አገልግሎት በተዘጋጀው የስፖርት ለወንጌል ክፍል የሰለጠኑ የተደራጁ እና ደግሞ ድጋፍ የተደረገላቸው አሁን እንደ ሀገር በጎ ተጽዕኖ የሚያሳድሩ ተጫዋቾች ተጠቃሽ የሆኑ ተጫዋቾች በዚህኛው ቀጠና የስፖርት ለወንጌል አገልግሎት ክፍል በኩል በቅተዋል። ይሄን ስንል ተግዳሮት የሌለበት ከቻሌንጅ ነፃ የሆነ አገልግሎት ደግሞ አይደለም። ምን ተግዳሮቶች አሉበት? አንደኛ የምናገለግለው ወጣቱን ራሱ ስለሆነ ወጣቱ ደግሞ አሁን ያለበት የዘመኑ ያለበት ቻሌንጅ አንዱ የአገልግሎቱ ቻሌንጅ ነው። ስለዚህ ዘመኑን የዋጀ ከዘመኑ ጋር አብሮ የሚሄድ ከዘመኑ ጋር የሚፈጥን የሚመጣው ዘመን መፍጠን ወጣቶችን ከእግዚአብሔርም ከቤተ ክርስቲያንም እንዳያርቃቸው ያንን የመናጠቅ የመታገል አገልግሎት ነው። ስለዚህ ትልቅ ትኩረት፣ ትልቅ ዝግጅት፣ ትልቅ ዋጋ መክፈል ይፈልጋል አገልግሎቱ እና መሰል እንደዚህ አይነት ነገሮች የወጣቱን አገልግሎት ቻሌንጅ ውስጥ የሚከቱ ስለሆነ ያንን የመከላከል ስራ መስራት እንደ አንድ ቻሌንጅ እናያለን። ሁለተኛው የባለድርሻ አካላት ትኩረት ማነስ ነው። የወጣቱ ላይ በትኩረት መስራት አለመቻል እንደ አንድ ችግር ይወሰዳል። ለምሳሌ ቤተሰብ ጋር ሰፊ ሰዓት ይወስዳል። ቤተሰብ ልጆቹ ላይ ለትምህርት ቤት በሚሰጠው ትኩረት፣ ለሌሎች ነገሮች በሚሰጠው ትኩረት ልክ ወጣቱ ለቤተ ክርስቲያንና ለእግዚአብሔር የተሰጠ እንዲሆን ካልሰራ ወጣቱ አካዳሚካሊ የበቃ በቢዝነስ የበቃ በውጪ ባለው ዓለም የበቃ ነገር ይኖረውና ለእግዚአብሔርና ለቤተ ክርስቲያን ሲታይ ገና ያልበሰለ ይሆናል። ስለዚህ እነዚህ ችግሮች እንደ ሁለተኛ የባለድርሻ አካላት በትኩረት ወጣቱን ለእግዚአብሔር መንግስት የበቃ አድርጎ ያለመስራት ደቀ መዝሙር ያለማድረግ ችግሮች ይታያሉ። ሶስተኛው ችግራችን ብለን የምናስበው የአጋዥ መጽሐፍት እጥረት ነው። እንደ ኢትዮጵያ ቃሊቲ ቤተክርስቲያን ወጣቶች ላይ የተሰራ አንድ መጽሐፍ
ብቻ ነው ያለን። ይሄም የእውነተኛ ደቀ መዝሙር አድራጊ የተሰኘ አንድ መጽሐፍ ነው ያለን እስከዛሬ ድረስ ባለው ማለት ነው። ኢትዮጵያ ቃለ ሕይወት ቤተክርስቲያን ወጣቶች አገልግሎት 50 ዓመታትን ያሳለፈ የቆየ በጣም እድሜ ጠገብና ውጤታማም ፍሬያማም አገልግሎት ነው። ነገር ግን አጋዥ መጽሐፍት ብለን ስንፈልግ የምናገኘው አንድ መጽሐፍ ብቻ በመሆኑ እንደ ቻሌንጅ እንደ ችግር ይሄንን እናየዋለን። ስለዚህ በትኩረት ይሄን ፓርት ቢሰራ ወጣቱ የሚጠቀምበት ቤተክርስቲያንም የምታተርፍበት ይሆናል። ሌላው ችግር እንደ ሀገርም እንደ ቀጠናም እንደ ግለሰብም ያለን ችግር የበጀት ችግር ነው። ስለዚህ አንዱ የበጀት ችግር ነው። ይሄን የበጀት ችግር ለመቅረፍ ልዩ ልዩ ፕሮጀክቶች አቅደን በመንቀሳቀስ ላይ እንገኛለን። ጌታ ቢረዳን ከኛ በኋላ የሚመጣው ጄኔሬሽን እንደ አራተኛ ችግር እንደ አንድ ችግር ይሄንን የበጀት ችግር እንደማይጠቅስ እርግጠኞች ለመሆን ስራ እየሰራን እንገኛለን። በየነ ጥላሁን ይባላለሁ። የደቡብ ምዕራብ ቀጠና ቃለ ሕይወት ቤተክርስቲያን ጽሕፈት ቤት ሁለንተናዊ የልጆች አገልግሎት ክፍል አስተባብራለሁ። በደቡብ ምዕራብ ቀጠና ቃለ ሕይወት ቤተክርስቲያን ሁለንተናዊ የልጆች አገልግሎት ክፍል የጀመረው ለመጀመሪያ ጊዜ ሚያዝያ 10 1993 ላይ ወደ ኬንያ ትምህርት ቤት ለመላክ ማስታወቂያ በላኩ ጊዜ ወንድማችን ነጋ አሁን ዶክተር ነጋ መዓዛ ፈተናውን አልፎ ኬንያ ሄዶ ትምህርቱን ሰልጥኖ ከመጣ በኋላ በ1994 በይፋ አገልግሎቱ በቀጠናዊ ደረጃ ተጀምሯል። ቀጠና ላይ ይህ አገልግሎት ከተጀመረ ጊዜ ጀምሮ የግንዛቤ ማስጨበጫ ስልጠናዎች፣ የሰንበት መምህራን ስልጠናዎች እየተሰጠ ቆይቷል። ከዛ ከ1994 እስከ 98 አገልግሎቱን ወንድማችን ዶክተር ነጋ መዓዛ አሁን እያገለገለ ቆይቶ ለትምህርት ከሄደበት ከ98 እስከ 2005 ድረስ አስተባባሪ አልነበረም፣ በውክልና ይመራ ነበር። ከዛ በኋላ 2005 ዓመተ ምህረት አገልግሎቱን ኃላፊነት ለኔ ተሰጥቶ አገልግሎቱን እያገለገልኩ እገኛለሁ። እግዚአብሔር በረዳን መጠን ቀጠናው ጋር እጅ ለእጅ ተያይዘን ትውልድን መታደግ የዛሬ ልጆችን ማገልገል የነገዋን ቤተክርስቲያን ማገልገል መሆኗን ቤተክርስቲያን አምና ልዩ ትኩረት ሰጥታ እየሰራች ትገኛለች። ከዚህ የተነሳ እኛ ከኢትዮጵያ ቃለ ሕይወት ቤተክርስቲያን ሁለንተናዊ የልጆች አገልግሎት ክፍል ጋር የጋራ የሆነ እይታ አለን። የትኩረት አቅጣጫዎች አሉን። ከትኩረት አቅጣጫዎች አንዱ ማደራጀት ስራ ነው። በህብረት ላይ ባለቤት እንዲኖር፣ በአጥቢያዎች ላይ የልጆች አስተባባሪ እንዲኖር የመስራት ስራ እንሰራለን። ያም የአጥቢያ መሪዎችን በማሰልጠን አገልጋዮችን እንዲያዘጋጁ የማድረግ ስራ ሰርተን በርከት ያሉ ልጆች እኛ ጋር ተምረዋል። ባለፉት ጊዜ ቀጠናዎች ከመከፋፈላቸው በፊት በእኛ ቀጠና ስር 3 ሁለንተናዊ የልጆች እድገት ኮሌጅ አለ። በጨንቻ አለ፣ በጂንካ አለ፣ በሰላምበር ነበር። አሁን ያለን በእጃችን ያለው የጨንቻው የልጆች እድገት ሁለንተናዊ ኮሌጅ ነው። በዚህ በ2018 ላይ አሁን እየተማሩ ባለፈው ወደ ቤት የሄዱ ወደ 33 ተማሪዎች አሉን። አገልግሎቱ ተደራጅቷል። በቀጠና ደረጃ ኮሚቴ የራሱ ስራ አስፈጻሚ አለው፣ ራሱ ቢሮ አለው። በህብረት ደረጃ አገልግሎቱ ተደራጅቷል። በሁሉም ህብረት አስተባባሪዎች አሉን። ከሁለት ህብረቶች በስተቀር በ15ቱ የልጆች አገልግሎት አስተባባሪ አለ። በአጥቢያዎችም አቅም ያላቸው አጥቢያዎች እንዲያስተምሩ አድርገን አሁን በርከት ያሉ አጥቢያዎች ላይ የልጆች አገልግሎት ሁለንተናዊ አገልግሎት ላይ ሙሉ ጊዜ አገልጋዮች አሉ። በአሁኑ ሰዓት ልጆች በጥሩ ሁኔታ ይገኛሉ። በተለይ በወንጌል ስርጭት ላይ ከሲኤፍ ደቡብ ኢትዮጵያ ጋር በመተባበር የምስራች ክለብ የሚባል የወንጌል ስርጭት ቡድን አለን። በወንጌል ማህበር የተደራጁ የነገዋን ቤተክርስቲያን ተረክበው የነገ አባቶችን ተረክበው የነገ ወጣቶችን ተረክበው አገልግሎቱ እንዲቀጥል ለማድረግ በወንጌል ማህበር የተደራጁ በርካታ የልጆች ቁጥር አሉን። ኢኢ የሚባል ፕሮግራም አለን። ኢኢ የሚባለው ኢቫንጀሊዝም ኤክስፖሊዥን የሚባል
ስልጠና አለ፣ ተስፋ ለልጆች የሚለው በዛ የተደራጀ የወንጌል ቡድን አለን። በዚህ ወንጌልን በይፋ እየተንቀሳቀሰን እየሰራን እንገኛለን። አሁን ያለን ችግር የበጀት ችግር አለ ብያቸዋለሁ። የግንዛቤ እጥረት የቤተሰብም የቤተክርስቲያን መሪዎችም የባለድርሻ አካላት የግንዛቤ እጥረት አለ። ያንን በሂደት ለመፍታት ጥረት ያደረገን ስራ እየሰራን እንገኛለን። ስሜ ታምሩ ታደሰ ይባላለሁ። በደቡብ ምዕራብ ቀጠና ቃሉ ጽሕፈት ቤት የመጽሐፍ ቅዱስ ጥናቶችን ፕሮግራሞችን ለማስተባበረው መቄሂማ ቢቲሲፒና ኤማሁስን ነው ኮኦርዲኔት ማድረገውና በተለይ የመቄሂማ አገልግሎቱ የተጀመረው በ1982 ዓ.ም ነው። ከዛ ጊዜ ጀምሮ ጥናቱ እየተካሄደ ቆይቷል። እንደ ደቡብ ምዕራብ ቀጠና ቃሉ ጽሕፈት ቤት ራዕያችን ምንድነው? በቀጠናችን የሚገኙ ከግማሽ ሚሊዮን በላይ ህዝብ ሁሉ ምእመናን የእግዚአብሔር ቃል ሲያጠኑ ማየት ነው ትልቁ ራዕያችን እና በአሁኑ ሰዓት በደቡብ ምዕራብ ቀጠና ጽሕፈት ቤት ላይ ወደ 750 የሚሆኑ አጥቢያዎች ይገኛሉ። አሁን በትክክል በእኛ በ17ቱ ህብረቶች አሉ። ከ17ቱ ህብረቶች ጥናቱ የሚካሄድባቸው በአሁኑ ሰዓት በትክክል ባለ መረጃ መሰረት 615 የሚሆኑ አጥቢያዎች በትክክል እያጠኑ ይገኛሉ። የጥናቱ ቡድኖች ባሉ መረጃ ሰዓት በአሁኑ ሰዓት ወደ 4544 የሚሆኑ ቡድኖች አሉ በእኛ ስር። በትክክል በኔ እጅ አሁን ባለው መረጃ መሰረት ወደ 62000 በማጥናት የሚገኙ ምእመናን ወደ 62970 የሚሆኑ ምእመናን በአሁኑ ሰዓት ቃሉን በማጥናት ላይ ይገኛሉ። በተለይ በወጣቶች አገልግሎት በአሁኑ ሰዓት ከ25000 በላይ ወጣቶች በዚህ ፕሮግራም ታቅፈው እያጠኑ ይገኛሉ። አዋቂዎች አሉ ወደ 10500፣ ሴቶች ላይ ወደ 7000 የሚሆኑ ሴቶች እያጠኑ ይገኛሉ። ከኛም አልፎ በአሁኑ ሰዓት ጥናቱ መካነ ኢየሱስ አለ። አርባዚም እናት መካነ ኢየሱስ ቸርች ወንጌላዊት ቤተሰብ መካነ ኢየሱስ ላይ በአሁኑ ሰዓት በሰፈር ቻፕሎች አሉ ወደ 26 ከ450 በላይ ምእመናን በማጥናት ላይ ይገኛሉ። ሙሉ ብርሃን ወንጌል አለ። ብርሃን ከኛም ወጥቶም ኪሎች ላይ ጥናቱን ያስከደነ ወደ 175 የሚሆኑ ምእመናን በማጥናት ላይ ይገኛሉ። ሌላ ማረሚያ ቤቶች አሉ። አርባ ምንጭ ማረሚያ ቤትና እንደገና ጨንቻ ማረሚያ ቤት ላይ በአሁኑ ሰዓት ከ250 በላይ የህግ ታራሚዎች ቃሉን በማጥናት ላይ ይገኛሉ። አርባ ምንጭ ዩኒቨርሲቲ 3 ካምፓሶች አሉ። ጫሞ ካምፓስ አለ፣ አባያ ካምፓስና ኩልፎ ካምፓስ ላይ በአሁኑ ሰዓት 375 የሚሆኑ ተማሪዎች በማጥናት ላይ ይገኛሉ። ቤተሰብ ትልቁ ታርጌት አንዱ ቤተሰብ ላይ ነው። ወደ 8530 የሚሆኑ ቤተሰቦች በዚህ ፕሮግራም ላይ ታቅፎ በማጥናት ላይ ይገኛሉ። በተለይ በኢትዮጵያ ቃሎት ደረጃ ያሉ ቀጠናዎች አሉ። ባለፉት ዓመታት ይህን ጉባኤ የኛ ቀጠና መሪዎችም ስራ አስፈጻሚ ኮሚቴዎችም ጠቅላላ ጉባኤውም 3 ዙር ነው ይህን ጉባኤ የተቀበልነው። በኢትዮጵያ ደረጃ አንዱን በቀጠና ደረጃ አንዱን የምዕራብ አባያ አጥቢያዎች ህብረት፣ አንዱ የጋሞ አጥቢያዎች ህብረት ይህን ፕሮግራም ሙሉ ኢትዮጵያ ጉባኤውን ተቀብለዋል። በእነኛ ዓመታት የተገኙ ውጤቶች ምንድናቸው? በዚህ ጥናት ብለን ስናስብ ትልቁ ምንድነው? በመቄሂማ አገልግሎት ጥናት ጀምሮ በአሁኑ ሰዓት ቤተሰብ ላይ መጋቢ ወንጌላዊ መሪ የሆኑ ሰዎች አሉ። ትላልቅ ኮሌጅ እስከ ማስተርስ ሄዶ መጽሐፍ ቅዱስ ጥናት ከተማሩ በኋላ እዚህ ደረሱ ሰዎች አሉ። ሌላው ትልቁ ምንድነው? በዚህ የተገኘው ውጤት በእያንዳንዱ ሎካል ቸርች ላይ እነዚህ ተተኪ መሪዎችን ማግኘት ችለናል። ሌላው ምንድነው? ከዚህ ከመቄሂማ ተነሳ የህዝቡ ልብ ለእግዚአብሔር ቃል የተከፈተ መሆኑን አሁን የሰው የሚመኖቻችን የመሪዎቻችን የአመለካከት ለውጥ አለ፣ ትልቅ ለውጥ አለ በአሁኑ ሰዓት ላይ። ሌላው ምንድነው? በዚህ በደቡብ ምዕራብ ቀጠና ሰራተኛ ቢሮ የሚገኙ ሰራተኞች በአሁኑ ሰዓት 25ኛ ኮርስ ያጠኑ ናቸው ላለፉት 7 ዓመታት። ይሄ ማለት ሰራተኛው ሁሉ ጊዜ ሮብ ጠዋት መቄሂማ የምናጠናበት ጊዜ ነው። በዚህም ሌላው ምንድነው? በተለይ በመቄሂማ አገልግሎት ላይ ወደ 37 የሙሉ ኮርሶች አሉ። 37ቱ ኮርስ ማለት ምንድነው? ክሬዲት አወሩ አንድ ሰው ቢያጠና 8 ዓመት የሚያስጠኑ መጽሐፍቶች አሉ የተዘጋጁ በአገር አቀፍ ደረጃ በብሔራዊ ደረጃና ያ ሁሉ የጨረሱ አሉ በእነኛ ዓመታት ላይ። ይሄ ማለት ትልቅ ለውጥ ነው። ሌላው አንዳንድ ቦታዎች ላይ መቄሂማ አይመጥነኝ የሚሉ ሰዎች አሉ፣ የግንዛቤ ችግር ያሉ ሰዎች አሉ። መቄሂማ ማለት መጽሐፍ ቅዱስ ኢየሱስ ማለት ነው፣ ቃሉ ነው። ለአካላዊ ሰውነታችን ምግብ እንደሚያስፈልግ መንፈሳዊ ምግብ የእግዚአብሔር ቃል ነው። ድሮ ኢትዮጵያ ቃሎት ቸርችና ኤስአይሞችም ለኛ ህዝብ አቀራረቡ ኮንቴክስቱን ምንድነው
ሰዎች እንደያቅማቸው ገዝቶ መጽሐፉን ሊጠቀሙ ነው ያደረጉት ዝግጅቱ ያለውና በተለይ በመቄማ ላይ መረሳት የሌለባቸው 5 ነጥቦች አሉ። አንደኛው በእያንዳንዱ ቀን መጽሐፍ ቅዱስ ማንበብ ነው አላማው እርምጃዎች። ሁለተኛው ለእያንዳንዱ ቀን የተሰጡ ጥያቄዎች አሉ። ጥያቄዎችን መጽሐፍ ቅዱስ ማንበብ በደፍተር ላይ መስራት ነው። ሌላው ሶስተኛው ከቡድኑ አባላት ጋር በሳምንት አንድ ጊዜ ተገናኝቶ መዋየት ነው። አራተኛው ምንባብ አለ። ምንባቡ ፓሴጁ ያነበብነው የእግዚአብሔር ቃል ተግባራዊ እንድናደርግ ይነግራል። አምስተኛው የጥናት ጥቅስ ነው። በሳምንቱ ማከል መሪ ጥቅስ በአእምሯችን አንድ ጥቅስ ይዘን ነው የምንቀመጠው። መሪ የሳምንቱ መሪ በአንድ ዓመት 52 ጥቅሶች በአእምሮ ላይ ይቀመጣሉ። ይሄ ማለት ባንክ ቤት ካለው ገንዘብ ይበልጣል። የእግዚአብሔር ቃል በቆላሲያስ ላይ በሙላት ይኑርባችሁ ከሚለው አንጻር በጣም መሪያችን ነው። ስለዚህ መቄማ አጥኑ። ሌላው ተጨማሪ ባጭሩ የምናገረው ቢቲሲፒ የሚለው መጋቢና ምሮችን የምንሰጥበት በቃል ዕውቀት ማሳደግ ባህርና ክህሎት ዕውቀት ላይ ነው። ይሄ ቢቲሲፒን ባይብል ትሬኒንግ ፎር ሴንተርስ ፎር ቸርች ፓስተር ዋናው ዓላማው ምንድነው? ስርዓተ ትምህርቱ አቀራረጹ ዋና ዓላማው ስልጠና ማዕከሉ የቤተሰብ መሪዎች፣ ሽማግሌዎችና ወንጌላውያን ዲያቆናት፣ ወንጌላውያን መሪዎች እንዲያጠኑ ነው። በተለይ በዚህ ላይ ወደ 10 ኮርሶች አሉ። የመጽሐፍ ቅዱስ ኮሌጅ ገብቶ መማር የማይችሉ መሪ ሆኖ አገልጋይ ሆኖ ያሉ ሰዎች ኢቤታቸው በስራቸውና በአገልግሎታቸው ላይ ቁጭ ብለው እያገልገሉ ተምሮ የሚመረቁበት ትምህርት ነው። ትምህርቱ ባይብል ኮሌጅ ላይ የሚሰጠውን ሁሉ አጥቢያ ላይ ያገኛሉ፣ ቤት ላይ ያገኛሉ። 2 ዓመት ይማራሉ። 2 ዓመት ይማሩና ይመረቃሉ። በአሁኑ ሰዓት በእኛ ቀጠና ወደ 8240 የሚሆኑ ተማሪዎች ተመርቀዋል። ወይን ጨርሶ በአሁኑ ሰዓት ከ12500 በላይ ተማሪዎች አሉ በእኛ ስር የተንቀሳቀሱ ያለውና ይሄን የቢቲሲፒንም አፍሪካን ሊደርስ ይላል መጽሐፉ። በኢትዮጵያም ከኢትዮጵያ ውጪ ወጥቶ ለማገልገልም ይጠቅማል። በእንግሊዝኛም በአማርያም ትምህርት ተዘጋጀ ስለሆነ በኢትዮጵያ ቃሎት የሚገኙ ምእመናን ይሄን ትምህርት እንድታጠኑ በጌታ ፍቅር ማሳሰብ ፈልጋለሁ። ሌላው በተጨማሪ በዚህ ዓመት ኤማውስ ኢትዮጵያ ተልእኮ የመጽሐፍ ቅዱስ ትምህርት አለ። ሌላ የምንማረው ያው እሱ ምንድነው የመጽሐፍ ቅዱስ ዕውቀት ነው። እዛ ላይ ታርጌት ያደርጋል። መንፈሳዊ ሕይወት ሁለንተናዊ እድገትን ዕውቀትና ክህሎትን ሙያ ብቃት ላይና ሰዎችን ደቀ መዝሙር ከማድረግ አንጻር ነው ትምህርቱ ታርጌት የሚያደርጉና በዲፕሎማም ወደ 24 ኮርሶች አሉ። በዲግሪም ወደ 26 ኮርሶች አሉ። በእኛ ቀጠና 1 ዓመት ነው እኛ ጀምረን ከአምና ጀምሮ ቀጠናው ስራ አስፈጻሚ ኮሚቴ ቢሮ ጠቅላላ ጉባኤ ተቀብሎ በሀገር አቀፍ ደረጃ ተስማምቶ አሁን በአሁኑ ሰዓት በ1 ዓመት ላይ ወደ 188 ዲግሪ ዲፕሎማ ተማሪዎች፣ 406 ዲግሪ ተማሪዎች በአሁኑ ሰዓት 594 ተማሪዎች አሉ በዲግሪ የሚማሩ በእኛ ቀጠና። በተለይ በዚህ ሰዓት አንደኛ ማመስገን የሚፈልገው ምንድነው የቀጠናው ስራ አስፈጻሚ ኮሚቴ፣ የቀጠናው ማናጅመንት፣ የቀጠናው ጠቅላላ ጉባኤ ሁሉ መሪዎች ለእግዚአብሔር ቃል ቀኝ እጃቸው ሰጥተዋል። ለዚህ አገልግሎት የነን ደሞዝ ከመቻል ስራ ማስኬጃውን ከመቻል አንጻርም ለአገልግሎቱ በሁሉ አቅጣጫ በሮች ክፍት አድርጓል። መሪዎች አንደኛ ከማስተማር አንጻር፣ ቀጥሎ ኮምፒውተር እነዚያ ሞተሮችን ለዚህ አገልግሎት በቃ 24 ሰዓት እንዲንቀሳቀስ ሁኔታዎች ሙሉ ፋሲሊቴት አድርጎ አመቻችቷል ቢሮም ራሱ። ስለዚህ ይሄ አገልግሎት በእኛ ቀጠና በጣም ጠቃሚና የመጀመሪያ ካሉ ከመጽሐፍ ቅዱስ ጥናቶች መጀመሪያ የሚሰጥበት ቦታ አለው በቀጠና ደረጃና ስለዚህ ቢሮ ያሉ መሪዎችን ማመስገን ፈልጋለሁ። መምህር ኢያሱ ግንጅሎ እባላለሁ። በአሁኑ ሰዓት በደቡብ ምዕራብ ቀጠና የአርባ ምንጭ መጽሐፍ ቅዱስ ኮሌጅ ዳይሬክተር ሆኜ ነው የሚሰራው። ይሄ ኮሌጅ የተመሰረተው በ2009 ዓመተ ምህረት ነው። ከዛ በፊት ቤተክርስቲያኒቱ ከወንጌል ስርጭትና ቤተክርስቲያን ተከላ ቀጥሎ አገልጋዮችን ለአጥቢያ ቤተክርስቲያናት ለማፍራት ከአማርኛ መለስተኛ ጀምሮ እስከ ዲፕሎማ ድረስ ስታስተምር በርካታ አገልጋዮችን ስታፈራ ቆይታለች። በኋላ ደግሞ ተማሪዎችን ወደ ዲላና አዲስ አበባ ኮሌጆች በመላክ በእንግሊዝኛ እንዲሰለጥኑ ወቅቱን በመጠነ መልኩ ማገልገል እንዲችሉ ለማድረግ የተወሰኑ አገልጋዮችን ማሰልጠን ችላ ነበር። በኋላ በሁለት ምክንያት ነው ይሄ ኮሌጅ እንዲመሰረት ወይም እንዲጀመር የሆነውና አንደኛው በአገር አቀፍ ደረጃ በኢትዮጵያ ቃለ ሕይወት ቤተክርስቲያን መጽሐፍ ቅዱስ ትምህርት ቤቶች ደረጃ የተደረገ አውደ ጥናት ነበር በ2006። በዚያ አውደ ጥናት ላይ የተለያዩ የግል ትምህርት ቤቶችና አንዳንድ ጥራታቸው የወረዱ ትምህርት ቤቶች በየአካባቢው እየተሰራጩ ስለሆነ የኛ ተማሪዎች ወደዛ እየገቡ ነው፣ የትምህርት ጥራት በጣም እየወረደ ነው በሚል
የኢቲሲ እና ሌሎች ኮሌጆቻችን ወደ ታች ወደ ቀጠናዎች መውረድ አለባቸው የሚል ሀሳብ ተቀምጦ ነበር። ከዛ የተነሳ ያንን ለማሳካት ስንል ነው በዚህ ቀጠናም በእንግሊዝኛ ዲፕሎማና ዲግሪ መጀመር አለብን የሚለው ሀሳብ የታሰበው። ሁለተኛ ደግሞ ቤተክርስቲያናት እንደ በፊቱ በርቀት ልከው ለማሰልጠን ወጪ በጣም ስለሚያስቸግራቸው በቅርበት እንዲያሰለጥኑ ለመርዳት ሲባል ነው የተጀመረው እና ከዚያ ጊዜ ጀምሮ የተወሰኑ ህንፃዎችን ለመስራት ችለናል። መማሪያ ክፍሎች ተሰርተዋል። ቤተ መጻሕፍት ተሰርተዋል። የእንግዳ መምህራን ማረፊያ ተሰርቷል። ለሴት ተማሪዎች ማረፊያ ተሰርቷል። አሁን ደግሞ የቢሮ ደረጃውን የጠበቀ የኮሌጁ ቢሮ ለመስራት በሂደት ላይ እንገኛለን። መምህራንን በተመለከተም ደረጃቸውን የጠበቁ በአገስት የሰለጠኑ መምህራንን በስነ መለኮትና በመጽሐፍ ቅዱስ እውቀት ያላቸው እንደዚሁም ደግሞ በህይወት የተመሰከረላቸውን ቀጥረን እያሰራን እንገኛለን። ወደፊትም ደግሞ ተጨማሪ መምህራንን ለመጨመር እየጸለይን እያሰብን ነው የምንገኘው። ከ2009 ጀምሮ እስካለፈው ዓመት ድረስ 247 ተማሪዎች በዲፕሎማና ዲግሪ ተመርቀው አሁን በአገልግሎት ላይ ይገኛሉ። እንግዲህ የወደፊት እቅዳችንን በተመለከተ በአሁኑ ሰዓት የአጥቢያዎች ቁጥር በጣም ብዙ ነው። ነገር ግን በቂ አገልጋይ የለም። ስለዚህ የአገልጋዮችን ቁጥር ለመጨመር በርካታ ተማሪዎችን ትምህርት ቤት ተቀብለን ለማሰልጠንና ለአጥቢያዎች ለማድረስ ነው የምንፈልገው። ሌላው የትምህርት ቤቱን እውቅና በተመለከተ ከዋናው ጽሕፈት ቤት ማስተባበሪያ ቢሮ ጋር በመሆን በአፍሪካ ደረጃ የሚሰጠውን እውቅና ለማግኘት ፕሮሰስ ተጀምሮ አመልክተን ዝግጅታችንን እያጠናቀቅን ነው። እነሱም የሚመጡበትን ቀጠሮ እየጠበቅን ነው ያለነው። በቅርቡ ይሄ ነገር ይሳካል ብለን ተስፋ እናደርጋለን። ጌታ ቢፈቅድና ብንኖር ደግሞ ይህንን ትምህርት ቤት በኤክስቴንሽን ደረጃ በርቀት ላሉ ህብረቶች ወደ ታች ወረድ ብለን አሁንም አቅርበን ለመጀመር እያሰብን እንገኛለን። በላይ በቀለ ይባላለሁ። በደቡብ ምዕራብ ቀጠና ቃለ ሕይወት ቤተክርስቲያን የልማት ስራዎችን አስተባብራለሁ። ወደዚህ የቃለ ሕይወት ዴቨሎፕመንት ወይም ልማት ፕሮግራሙ ሲጀምር እዚህ በቀጠና ደረጃ መሪዎች ቁጭ ብሎ ተሰባስበው ነበርና መጀመሪያ እዚህ ቀጠና ላይ ሲጀምር ምን እንስራ፣ ምን ላይ እናተኩር የሚል ትልቅ ውይይት ነበራቸው። በዚህ ውይይት ጊዜ ያገኙት ምንድነው? ሁለት መሰረታዊ ሀሳቦችን ነው። የመጀመሪያው ነገር ምንድነው? ከውጭ ሀገር መጥቶ ፈረንጆች ሚስዮናውያን ያመጡት ጨንቻ ላይ የነበረ የደጋ ፍራፍሬ የሚባል አፕል፣ ፕላም፣ ፔር እነዚህ የመሳሰሉ ነገሮች ጨንቻ ላይ ነበሩ እና ያ ነገር ጨንቻ ላይ ብቻ ሊሚትድ ሆኖ ነው ያለውና ያንን እናስፋው የሚል አንድ ነገር ተገኘ። ሁለተኛው ደግሞ የወተት ምርትን ለማሳደግ አሁንም በጨንቻ አካባቢ የተጀመረ የበሬ አገልግሎት ነበረ። ይህንን የበሬ አገልግሎቱን እንዴት አድርገን ወተት ምርቱን ለማሳደግ ወደ ሌላው ማህበረሰብ እናስፋ የሚል ሀሳብ ከውስጣችን ከቀጠናው ውስጥ ተገኘ። ስለዚህ ከዚህ ተነስቶ እነዚህን ሁለቱን የደጋ ፍራፍሬ ያልናቸውንና እንደገና ደግሞ የበሬ አገልግሎቱን በጋራ አጣምረን የማስፋት ስትራቴጂው ምን ይሁን፣ ምን አይነት ሞዴል እንከተል የሚለውን ስታሰብ ሁል ጊዜ ልማት ከውስጥ ወጥቶ እየሰፋ የሚሄድ መሆን አለበት የሚል ሞዴሎችን አቀረጽን። ለዚህ የሚረዳው መሪዎችም መረዳት አለባቸው፣ ልማት ሰራተኞችም መረዳት አለባቸው የሚል ስልጠና ተዘጋጀ። በዚህም 3 ሞዴሎችን ተከተልን። አንደኛው ልጅ ሲወለድ ትንሽ ነው፣ ግን እያደገ የሚያስፈልገውን እየጨመረ እንደሚያድግ ያ ቻይልድ ዴቨሎፕመንት ነውና ኢኮኖሚክ ዴቨሎፕመንትም ሆነ ማህበረሰብ ዴቨሎፕመንትም እንደዚሁ እያደገ እንዲሄድ የሚል ሀሳብ ተያዘ። ለዚህም ደግሞ በአካባቢ ቋንቋ እንዴት እናስረዳ ሲባል እንሰትን ነው የመረጥነው። እንሰት ትንሽ ናት፣ ከውስጥ ቅጠል እያወጣች እያደገች ትልቅ ትሆናለች እና ይሄ ከውስጥ የሚወጣ የሚለው ሀሳብ ገዢ ሀሳብ ሆኖ እንዲሰራ
በዚህ አቅጣጫ ያዝን። ውስጣችን ያሉት ሁለት ነገሮች ናቸው። በዚህ እንጀምር ተባለ። ከውጪ ብዙ ገንዘብ ሳይመጣ የራሳችንን በአካባቢያችን ለማስፋት ስልጠና ጀመርን። አንደኛው የደጋ ፍራፍሬውን አፕልን ወደ ሁሉም ህብረቶች የማዳረስ ነበር የመጀመሪያ ስራችን። ምርቱን ከችግኞች ከፈሉ በኋላ ወደ ሁሉም ህብረቶች እንዲሰራጩ ከሄዱም በኋላ አያያዙን እንዲያገኙ የደጋ ፍራፍሬ አያያዝ ስልጠና የሚል ስልጠና አዘጋጅተን ማሰልጠን ጀመርን። ይሄ ነገር በሂደት እየጨመረ ሄደ። ስራችንን የምንሰራው በኮስት ካቨሪንግ ነበረ። ወጪውን በመሸፈን ከኢትዮጵያ ሁሉ ነገሩን አንድ ጊዜ አድቨርታይዝ አደረግን፣ በቴሌቪዥን ተለቀቀ። ከዛ በኋላ ሰልጣኞች ከየአካባቢው እየመጡ ከኛ ጋር የአፕሉን 3 የእድገት ምዕራፎች ተከትሎ ስልጠና ተሰጠ። ከዛ በኋላ ወደ ኢትዮጵያ ወደ አገር አቀፍ ደረጃ ደረሰ። ሁለተኛው መነሻችን መሪዎች ቁጭ ብሎ ያገኙት ሀሳብ ምንድነው? በምን ፕሮጀክት ቀርጸን እንስራ የሚለው ነው። እና ፕሮጀክት ስንቀርጽ ከመሪዎች ደረጃ የመጣው ምንድነው? የስራ ጫና ያለባቸው ሴቶች ናቸው። በዚህ መሰረት ምንድነው የስራ ጫናው በምን አይነት መልክ ይፈታል የሚለውን ጥናት ተደረገ። ግን መሪዎቹ ሲያስቡ ምንድነው ያሉት? ሴቶቹ ለስራ ለስልጠና እዚህ ከመጡ ልጆቻቸው ማን ይይዛል? ስለዚህ ትናንሽ ልጆቻቸውን ይዘው ይምጡ። ከመጡ በኋላ ደግሞ ማቆያ እንዲሆን አጸደ ህፃናት ብንከፍት ይሻላል። በዛ አጸደ ህፃናቱ እየተማሩ ህፃናቱ ይቆያሉ የሚል ሀሳብ ተነሳ። በዚህ የሴቶች ሙያ ማሰልጠኛ ከአጸደ ህፃናት ጋር ፕሮፖዛል ተዘጋጀ። ከዛ በዛ ፕሮጀክት ፋንድ ተገኘ እና የመጀመሪያው ፕሮጀክት መልክ ይዞ በፋንድ የተሰራው ምንድነው? ይሄ የሙያ ስልጠናውና አጸደ ህፃናቱ ነው። አጸደ ህፃናቱ ወደ አንደኛ ደረጃ ወደ ሁለተኛ ደረጃ እያለ እያደገ አሁን ያለው የትምህርት ስርዓት የተወለደው ከዚህ ከሙያ ማሰልጠኛው ትምህርት ቤት ነው እና በዛ ሙያ ማሰልጠኛ የፀጉር ስራ፣ የባልትና ስራ፣ የሳሙና ስራ፣ የልብስ ስፌት፣ የጥልፍ ስራ እነዚህ ነገሮች ስልጠና ተሰጣቸው። በብድር መልክ ማሽን ተሰጣቸው። ሴቶች በአሁኑ ሰዓት በተለያዩ ቦታዎች በዞናችን በቀጠናችን ስር ባሉት አጥቢያዎችም በከተማዎችም የሚሰፉ ሴቶች ቢገኙ ከኛ ሙያ ማሰልጠኛ የተመረቁ ናቸው። ቀስ ብሎ ወደ ቲቬት ከፍ አለ። በእንደዚህ አይነት የትምህርት ስራው ቀጠለ። ጥምር የግብርና ስራ የተጀመረው እንግዲህ ቅድም ካልነው ከአፕሉና ከበሬው አገልግሎት ነው። የአፕሉን የያዘ የከብት እርባታውን የያዘ እንደገናም ደግሞ የእርሻ ስራውንም የያዘ በጋራ የሆነ የተጣመረ ስራ በግብርናው ዘርፍ በርካታ ፕሮጀክቶች ልናከናውን ችለናል እና በአሁኑ ሰዓት የዚህ የልማት ስራ ውጤት በየህብረቱ ወደ በርካታ ወረዳዎች በእኛ በዛን ጊዜ የነበሩ 7 ወረዳዎች ናቸው። በጋሞ ውስጥ በጎፋ ደግሞ ሌሎች ወረዳዎች ነበሩ። ጋሞም፣ ጎፋ፣ ቁጫ፣ ደቡብ ኦሞን በተለያዩ የልማት ስራዎች ከቨር ለማድረግ ተችሏል። ስለዚህ ብዙ ውጤቶችም አሉ። አፕሉ ሰፍቶ 10 ማህበራት ተቋቁሟል። እነዚህ ማህበራት ተደራጅተው የግብይት ማህበራት ናቸው። ችግኝን በመሸጥ ሰፋ ያለ የኢኮኖሚ መንሰራራት ሆኖላቸዋል እና ስለዚህ ይሄ ስራ እየቀጠለ ሄዶ ቀጠናው በዚህ ጉዳይ በመንግስት ደረጃ ትልቅ አክሰፕታንስ አግኝቷል። ማህበረሰቡም በልማት ስራችን ተጠቃሚ ስለነበረ ለኛ ለቤተ ክርስቲያኒቱ ትልቅ አክብሮት ሰጥቷል እና ይህንን ይመስላል አጠቃላይ እድገቱ። እግዚአብሔር መረድቶናል። በአሁኑ ሰዓት ግን ተግዳሮቶች አሉ። ተግዳሮታችን ምንድነው? አብዛኛውን የልማት ስራ በዶነሮች የተደገፈ ስለሆነ ከውጭ በሚገኝ ድጋፍ የሚረዳ በመሆኑ እና አሁን በመጣው ዓለም አቀፍ የኢኮኖሚ መቀዛቀዝ ጋር ተያይዞ ግለሰቦች ኮንትሪቢዩት አድርጎ የምናገኘው ቀርቷል። ኢንስቲትዩሽኖች ናቸው፣ እነሱም ደግሞ በውድድር የሚገኝ ሆነ። ስለዚህ ከ20 በላይ ዶነሮች ነበሩ ከኛ ጋር ሲሰሩ የነበሩ በተለያየ ሁኔታ ሲረዱን የነበሩ። እነዚህ ዶነሮች አሁን ከኛ ጋር የሉም። ስለዚህ ምንድነው እያሰብን ያለነው? ከውስጥ ኢንካም ተፈጥሮ ያ ኢንካም እያደገ ሄዶ በራሳችን የውስጥ አቅም ለመስራት በሚል
ሁለት ስትራቴጂዎች ተቀይሰዋል። አንደኛው አሁን ለኛ ከተማችን ከፍ ብሎ አናት ላይ አንድ ትልቅ ሰፊ ሜዳ አለ። ያንን ሜዳ የቃለ ሕይወት መንደር የስልጠና ማዕከል የመዝናኛ ማዕከል ሆኖ ለአካባቢው እንዲያገለግል ገቢም እንዲያመነጭ ተብሎ እየተሰራ ነው ያለው። ዲዛይን አልቆ አሁን በመጽደቅ ሂደት ላይ ነው ያለው። ያ የውስጥ አቅማችንን የሚያበረታታ ይሆናል። ሌላው ደግሞ ይሳኮር የሚባል በአጥቢያዎች አገልግሎቶች ሁሉ ሼር ገዝቶ ያቋቋሙት መጋዘን አለ። ምን እንስራል፣ በዚህ አካባቢ ምን ችግር አለ ገቢ የሚያስገኝ ሲባል የመጣው የመጋዘን ግንባታ ነውና አሁን በአሁኑ ሰዓት ሁለት ትልልቅ መጋዘኖች ተሰርተው አልቋል። ስራ ላይም ናቸው። በየወሩ እያንዳንዱ መጋዘን 50 ሺህ ብር እያስገባ ነው ያለው። እንግዲህ በወር 100 ሺህ እየገባ ነው ያለው። ሌሎች የሚገነቡ 4 ቀሪ መጋዘኖችና የገበያ ማዕከል አለ። ይሄ ግንባታ ሲጠናቀቅ ትልቅ የሆነ ለህብረቶችም ለአጥቢያዎችም ለአገልግሎቶችም ጥሩ የሚሆን ገቢ የሚያስገኝ ትልቅ ተቋም ተፈጥሯል ማለት ነው። በዚህ ሂደት የውስጥ አቅማችንን የማጎልበቱ ተግዳሮቱን ሊፈታ ይችላል በሚል አቅጣጫ ተይዞ እየተሰራ ነው ያለው እና ይሄ እንግዲህ እግዚአብሔር ከ1989 ጀምሮ የሰራቸው ነው። አሁን እስካሁን ባለው የወጣው በጀት በዚህ ቀጠና አንጻር ብቻ የተሰራው ወደ 117 ሚሊዮን ብር ወጪ ተደርጎ የተለያዩ ፕሮጀክቶች ተሰርተዋል እና 151,627 የሚሆኑ ተጠቃሚዎች ከዚህ ልማት ተጠቃሚ ሆነዋል። ይሄ ለኛ ኩራታችን ነው፣ ደስ ይለናል። ስሜ ዳንኤል ታደሰ እባላለሁ። በደቡብ ምዕራብ ቀጠና ቃለ ሕይወት ቤተክርስቲያን ጽሕፈት ቤት ስር የረሆቦት ትምህርት ቤት ርዕሰ መምህር ሆኜ ነው የማገለግለው። የአርባ ምንጭ ረሆቦት ትምህርት ቤት በስሩ 3 ደረጃዎችን ይዞ ነው የትምህርት ስራውን እየመራ ያለው። ኬጂ አለን። ኬጂ ወደ 242 ተማሪዎችን በውስጡ ይዞ የትምህርት ስራውን እየመራ ያለ ነው። በመቀጠል ደግሞ አንደኛ እና መለስተኛ መካከለኛ ደረጃ ትምህርት ቤት ነው። ይህም ደግሞ በስሩ ወደ 876 ተማሪዎችን በመያዝ በመቀጠል ደግሞ ሁለተኛ ደረጃው ነው። ሁለተኛው ደረጃ ደግሞ በውስጡ በተለይ በያዝነው ዓመት ደግሞ ወደ 503 ተማሪዎችን በመያዝ በአጠቃላይ ወደ 1642 ተማሪዎችን በግቢ ውስጥ የመማር ማስተማር ስራውን እየመራ የሚገኝ ትምህርት ቤት ነው። ይህንን የመማር ማስተማር ስራውን ለመምራት ደግሞ የሰው ኃይል የሚያስፈልግ ከመሆኑ ጋር ተያይዞ በሶስቱም የትምህርት ደረጃዎች ወደ 76 የመምህራንና ድጋፍ ሰጪ ሰራተኞችን በውስጡ በመያዝ የመማር ማስተማር ስራውን የሚመራ ነው። እንግዲህ አርባ ምንጭ ረሆቦት ትምህርት ቤትን ስንመለከት ከኬጂ ስንነሳ በ1990 ዓመተ ምህረት ነበረ ትምህርት ቤቱ የተጀመረው። ከ1990 ዓመተ ምህረት እስከ 1996 በኬጂ ደረጃ ትምህርት ስራ እየተሰራ ነው የቆየው። ልክ 1997 ላይ ስንደርስ ደግሞ አንደኛ ደረጃ በመክፈት እስከ 2000 ድረስ አንደኛ ደረጃውን በማቆየት ከ2001 ጀምሮ ሁለተኛ ደረጃ ትምህርት ቤት በመክፈት ነው እስከ ዛሬ ከኬጂ እስከ 12ኛ ክፍል ትምህርት ቤት በመክፈት ሰፊ ተማሪዎችን እያስተማረ የቆየ ትምህርት ቤት ነው። እንግዲህ የትምህርት ቤት በኬጂ ደረጃ የመንተሶሪ አፕሮችን በመከተል የህፃናትን ትምህርት እያስተማረ ያለ፣ በአንደኛና በሁለተኛ ደረጃ በመንግስት ደረጃ የተዘጋጁ የማስተማሪያ ካሪኩለሞችን በመጠቀም የሚያስተምር ትምህርት ቤት ነው። እንግዲህ ትምህርት ቤት ባለፉት በርካታ ዓመታት ከተመሰረተ ጀምሮ በውጤታማነቱ የሚታወቅ በ8ኛ ክፍል ደረጃ ብዙ ተማሪዎችን ሁሉንም ተማሪዎች ወደ 9ኛ ክፍል በከፍተኛ ውጤት በማሳለፍ የትምህርት ስራውን እየመራ የቆየ በዞኑም ደረጃ ከፍተኛ ውጤት እያስመዘገበ ከመሆኑ ጋር ተያይዞ በተለያዩ ጊዜያት ሽልማቶችን የተቀበለ በዚህ እንግዲህ እየቀጠለ ያለ ነው ሁለተኛ ደረጃ ትምህርት ቤት የተከፈተው። ሁለተኛ ደረጃ ትምህርት ቤቱ ደግሞ ከተመሰረተበት ከ2000 ዓመተ ምህረት ጀምሮ እስካለንበት ጊዜ ድረስ
የመማር ማስተማሩን ስራ በጥሩ ሁኔታ እየመራን ሰፊ የተማሪ ቁጥሩ ባለበት ሁኔታ ተማሪዎችን 12ኛ ክፍል በማድረስ ውጤታማ የሆኑ ተማሪዎችን ከዚህ ትምህርት ቤት ማፍራት ተችሏል። ላለፉት በርካታ አመታት በተለያዩ ጊዜያት ተማሪዎች ዩኒቨርሲቲ መግቢያ ፈተና በመቀበል ሙሉ በሙሉ ውጤታማ በመሆን ዩኒቨርሲቲ መግባት የቻሉበት ሁኔታ እንዳለና ለዚህ ደግሞ አፈጻጸም በተለያዩ ጊዜያት በከተማውም ሆነ በዞኑ መንግስት ከፍተኛ ውጤት ከማስመዝገቡ የተነሳ በተለያዩ ጊዜያት እውቅናዎችንና የዋንጫ ሽልማቶችን በማግኘት እስካሁን ባለበት ደረጃ በዞኑ አንደኛ ደረጃን ይዞ ትምህርት ስራውን እየመራ ያለ መሆኑ ይታወቃል። እንግዲህ በዚህ ልክ ነው ትምህርት ስራውን እየሰራን ያለ ነው። በዚህም አመት እንግዲህ ተመሳሳይ ውጤት ለማስመዝገብ ሰፊ ስራዎችን እየሰራን ያለ ነው። አሁን ያለንበት ወቅት ሞር ደግሞ ከቴክኖሎጂ ጋር የተገናኘ ከመሆኑ ጋር ተያይዞ ተማሪዎቻችን ከቴክኖሎጂ ጋር ቅርብ ሆነው ትምህርታቸውን መማር እንዲችሉ ለማድረግ ሰፊ ስራዎችን እየሰራ የቆየንበት ሁኔታ ነው ያለው። ከዚህ ጋር ተያይዞ በእያንዳንዱ መማሪያ ክፍል የቴክኖሎጂን ኢንቲግሬት በማድረግ ተማሪዎች ትምህርታቸውን በቴክኖሎጂ እየታገዙ መማር እንዲችሉ ለማድረግ በእያንዳንዱ መማሪያ ክፍል የኮምፒውተሮች እንዲኖሩ ስክሪኖች ተገጥመው መምህራን ቀለል ባለ መንገድ ለተማሪዎች ትምህርት ማቅረብ እንዲችሉ ሰፊ ስራዎችን እየሰራ ቆይቷል። ሌላኛው የኢንፎርሜሽን ኮሚኒኬሽን ቴክኖሎጂን ማስፋት ነው። ይህንን በአዲስ መልክ አዲስ ግንባታ በማድረግ የተሟላ እቃ በማደራጀት ተማሪዎች በበቂ ሁኔታ የኢንፎርሜሽን ቴክኖሎጂ ትምህርት ማግኘት እንዲችሉ ሰፊ ስራዎችን እየሰራን የቆየ ነው። እንግዲህ ባሳለፍናቸው ጊዜያት ውጤታማ የሆኑ ተማሪዎችም በተለያየ ጊዜ ከትምህርት ቤት ማውጣት ዩኒቨርሲቲዎች ላይ ጆይን እንዲያደርጉና በዚያም ውጤታማ እንዲሆኑ ለማድረግ ሰፊ ስራዎች ተሰርተዋል። እንግዲህ ለዚህም ደግሞ በተለያዩ ጊዜ ከትምህርታቸውን ጨርሰው ወደ ዩኒቨርሲቲ የሚገቡ ተማሪዎች ውጤታማ ሆነው ከመጡ በኋላ በተለያዩ የመንግስት መስሪያ ቤቶች በግልም በሚያደርጓቸው እንቅስቃሴዎች ውጤታማ ሆነው መሄዳቸውን ከውስጥ ባሻገር በውጭም ተማሪዎቻችን ከኛ ከተለዩ በኋላ ያላቸውን ፐርፎርማንስ የምናረጋግጥበትንም ስራ ስንሰራ የቆየን ከመሆኑ ጋር ተያይዞ ውጤታማነታችን እየሰፋ እንደሄደ በሰፊው አይተናል። የዚህ ሁሉ ውጤት ምክንያት ደግሞ ቤተክርስቲያኒቱ ከመንፈሳዊ ስራ ጎን ለጎን ማህበረሰቡን ማገልገል በሚቻልበት በዋናነት ደግሞ በትምህርት ልማት ስራ ላይ ሰፊ ትኩረት በመስጠት ማህበረሰቡን ማገልገል እንዲቻል ለማድረግ የሰራችው ስራ ስለሆነ በዚህ ደግሞ የእግዚአብሔር እርዳታ አብሮነት ከኛ ጋር ስለነበረ ውጤታማነታችን ከእለት ወደ እለት እየጨመረ ከአመት ወደ አመት ሰፊ ውጤት እያስመዘገብን የሄድንበት ነው። ለዚህም እግዚአብሔርን እናመሰግናለን። ሌላኛው የሮቦት ትምህርት ቤት ትኩረት በተለይ ተማሪዎቻችን በስነ ምግባር የታነጹ ሆነው በመልካም ስነ ምግባር ታንጸው መውጣት እንዲችሉ ለማድረግ ሰፊ ስራዎችን እየሰራን ነው ያለነው። ከዚህ ጋር ተያይዞ እንግዲህ ሁሉ ነገር ከስነ ምግባር ስለሚጀምር ስነ ምግባር ልዩ ትኩረት ሰጥተን የምንሰራበት ነው። ሁለተኛው ትኩረታችን ተማሪዎቻችን በትምህርታቸው ውጤታማ እንዲሆኑ ማስቻል ነው። እነዚህን ስራዎች እየሰራን ውጤታማ እንደሆንን በተደጋጋሚ ያየንበት ስለሆነ በዚህ አጋጣሚ እግዚአብሔርን ልናመሰግን በስሩም ሆነው ደግሞ ለዚህ ትልቅ ውጤት የበኩላቸውን ጥረት ያደረጉ መምህራን፣ ሰራተኞች፣ የትምህርት ቤቱ የበላይ አካላት ሁሉ ትልቅ ምስጋና ይገባቸዋል። በጣም ልናመሰግን እንወዳለን። በተጨማሪ ቅድም እንዳልኩት ትምህርት ቤቱ በቴክኖሎጂ ታግዞ ትምህርት መስጠት እንዲችል ከቤተ ክርስቲያኒቱ ባሻገር የኢትዮጵያ ቃለ ሕይወት ቤተ ክርስቲያን ልማት ዘርፍ ያደረገልን ሰፊ ድጋፍ አለ። በተለይ በእያንዳንዱ ክፍል ስክሪን የመግጠም ኮምፒውተሮችን አክሰስ የማድረግ ስራዎችን እየሰራ ሳፖርት እያደረገን የቆየም በመሆኑ የኢትዮጵያ ቃለ ሕይወት ቤተ ክርስቲያን ልማት ዘርፍ በጣም ልናመሰግን እንወዳለን። እንግዲህ እግዚአብሔር በብዙ መልኩ ረድቶናል። በዚህ መልክ እየሰራ እንሄዳለን። ስሜ መስፍን በቀለ እባላለሁ። በደቡብ ምዕራብ ቀጠና በአርባ ምንጭ ቅርንጫፍ ተስፋ ማይክሮ ፋይናንስ ላይ የቅርንጫፍ ስራ አስኪያጅ ሆኜ አሁን እየሰራው ነው ያለሁት። ተስፋ ማይክሮ ፋይናንስ በኢትዮጵያ ቃለ ሕይወት የተጀመረበት ጊዜ ይታወቃል። አሁን ግን በአርባ ምንጭ ቅርንጫፍ ሆኖ ሲቋቋም
ኦገስት 2023 ኦገስት 15 2023 አሁን ከተጀመረ 3 አመቱ ነው። በ3 አመቱ ውስጥ ብዙ ደንበኞችን በማፍራት በከተማውና በአካባቢያ ባሉ ገጠሮች፣ ወረዳዎች እየሰራን እንገኛለን። ደንበኞችን አፍርተናል። ብዙ አሁን ሰዎችን በሼር ሆልደር ሆኖ ከኛ ጋር እንዲሰሩ እየጋበዝናቸው ነው። አጥቢያዎች ሼር ሆልደር ሆነዋል። ግለሰቦች ሼር ሆልደር ሆነዋል። ብዙ ደንበኞችን አሁን በከተማው ላይ አፍርተናል። ቤተክርስቲያኑ ወይም ተቋሙ አሁን ያለበት በቀጠናው ግቢ ሆኖ እያለ በአካባቢው ባለው በተፈጠረው እድል አዲሱ ገበያ አሁን በተቋሙ ፊት ለፊት ላይ ስላለ በዚያ መልክም ወደ ሰዎች በመድረስ ገበያው ላይ፣ ማህበረሰቡ ላይ፣ ትምህርት ቤቶች ላይ እንደገና ደግሞ ግለሰቦች ላይ እየሰራን እንገኛለን። እነዚህ ስራዎች ምንድናቸው ብንል ቁጠባን የማስቆጠብ፣ ብድርን የማሰራጨት እንደገና ደግሞ አክሲዮን በመሸጥ የተማሪዎችን ቁጠባ፣ የሴቶችን ቁጠባ እያበረታታን በአሁን ላይ በስራ ላይ እንገኛለን። አክሲዮኑ ያው ከአጥቢያ ጀምሮ ከግለሰብ ጀምሮ በከተማው ደረጃ እየተሸጠ ያለ ሁኔታ አለ። አሁን በተሻሻለው ደግሞ ግለሰቦች ከ10,000 በላይ እስከ 1 ሚሊዮን መግዛት የሚችሉበትን አቅም ፈጥረናል። ሌላው ደግሞ የቤተ ክርስቲያን ተቋማትና መዋቅሮች ከ25,000 እስከ 1 ሚሊዮን 10 ሚሊዮን ድረስ የሚገዙበትን እድል ተፈጥሯልና በዚህ አጋጣሚ አክሲዮኑንም አሁን እየሸጥን ገበያው ላይ ስለምንገኝ በዚህ ሁኔታ ከአጥቢያዎቹ፣ ህብረቶቹ፣ በየዘርፉ ያሉ ተቋማት፣ ግለሰቦች ሁሉ በዚህ አገልግሎት ከኛ ጋር ተሳታፊ በመሆን ይህንን የተስፋ ማይክሮ ፋይናንስን የኢትዮጵያ ራዕይ የሆነውን የኢትዮጵያ ቃለ ሕይወት ራዕይ የሆነውን ከኛ ጋር እንዲያስፈጽሙ እድሉን ስላልጨረስን እድሉን ከኛ ጋር ተጠቃሚ ሆኖ እንዲሳተፉ በጌታ ፍቅር እንጋብዛቸዋለን። እንግዲህ በዚህ ቀጠና ከ1926 ዓመተ ምህረት ወንጌል ወደዚህ ምድር ከገባበት ጊዜ ጀምሮ ከአጥቢያ ጀምሮ እስከ ቀጠናው ጽሕፈት ቤት ቀጥሎም ደግሞ ከነባሩ ቀጠና ውጭም ከዚህ ቀጠና በወጡ 4ቱ ቀጠናዎችም በልዩ ህብረት አንድ ልዩ ህብረት አለ። በዛም ከዚህ ቀጠና ወጥተው ደግሞ ያገለገሉ ሚስዮናውያን አሉ በአገር ውስጥና በውጪ። በእነዚህ ሁሉ በተሰሩ ስራዎች ምስጋና የምንሰጠው አክብሮት የምንሰጠው ለእግዚአብሔርና ለእግዚአብሔር ብቻ ነው። ታሪኩ የኛ ሳይሆን በዚህ ቀጠና ውስጥ የተሰራው ስራ የእግዚአብሔር ታሪክ ነው። እግዚአብሔር ነው በእኛ የሰራው፣ እግዚአብሔር ነው በሰዎች የሰራውና ክብሩን ለሱ እንሰጣለን። ጌታ የተመሰገነ ይሁን። ቀጥዬ ለማመስገን የሚፈልገው አጋሮቻችን ነው። ይሄ ቀጠና አገልግሎት ከጀመረበት ጊዜ ጀምሮ እስከ ዛሬ ድረስ በተለያየ መንገድ የተለያዩ አገልግሎቶችን የደገፉ አጋሮቻችንን በአገር ውስጥ የሚገኙትንና በውጪ አገር የሚገኙትን በተለይ ከአውስትራሊያ፣ ከአሜሪካ፣ ከካናዳ፣ ከጀርመን በተለያዩ መንገድ ለልማት ስራዎችም፣ ለማህበረሰብ አገልግሎት ስራዎችም፣ ለቤተ ክርስቲያን ስራዎችም በድጋፍ በገንዘብ የደገፉትን፣ በሐሳብ የደገፉትን፣ በእውቀት የደገፉትን፣ በአካል እዚህ በመገኘት ያገለገሉ አጋሮቻችንንና የተለያዩ አጋሮቻችን ደግሞ ከኛ ጋር በማገናኘት ከፍተኛ ስራ የሰሩትን በዋና ጽሕፈት ቤት የሚገኙ ኃላፊዎችን እንደገና የመምሪያ ኃላፊዎችን የተለያዩ ሰዎችን ከልብ እናመሰግናለን። በሶስተኝነት ላመሰግናችሁ የሚወደው ከአጥቢያ ጀምሮ እስከ ቀጠና ጽሕፈት ቤት ድረስ ነፍሳችሁን ሰጥታችሁ በጥቂት ገንዘብ በጥቂት ደሞዝ ያለ ደሞዝም ጌታንና ሕዝባችንን ያገለገላችሁ በወንጌል አገልግሎት በደቀ መዝሙር አገልግሎት
በመጽሐፍ ቅዱስ ትምህርት ቤት በማስተማር በመሪነት በልማት አገልግሎት በተለያዩ አገልግሎቶች የተሳተፋችሁ ያገለገላችሁ በመጸለይ ያገለገላችሁ በመስጠት ያገለገላችሁ እግዚአብሔር አምላክ ይባርካችሁ። ጤናችሁ የተባረከ ይሁን። ትዳራችሁ የተባረከ ይሁን። ልጅ ልጆቻችሁ ሁሉ የተባረከ ይሁን። በመቀጠል እንግዲህ በመጨረሻ የማስተላልፈው መልእክት በቀጠናው ስር የምትገኙ ምዕመናን በሙሉ ጌታችን ኢየሱስ ክርስቶስ የምድር አገልግሎቱን ጨርሶ ከመሄዱ በፊት በዮሐንስ ወንጌል ምዕራፍ 17 ላይ አንድ ጸሎት እንደጸለየ እናስታውሳለን። ያም ጸሎት ስለ ሞቱ አይደለም፣ ስለ ስቃዩ አይደለም። እሱ የጸለየው ጸሎት ስለኛ አንድነት ነው። ጌታችንና መድኃኒታችን ኢየሱስ ክርስቶስ የሰጠውን ታላቁን ተልእኮ ለመፈጸምና ለማስፈጸም ለተልእኮ ሲባል አንድነትን በመጠበቅ መስዋዕትነት እንድትከፍሉ፣ ለአንድነት እንድትሰሩ፣ ለአንድነት ዋጋ እንድትከፍሉ በጌታችንና በመድኃኒታችን በኢየሱስ ክርስቶስ ስም አደራ ይላለሁ። ሁለተኛው መልእክት ደግሞ ራሳችንን፣ ቤተሰቦቻችንን፣ ጎረቤቶቻችንንና ምዕመናንን በሙሉ ከሐሰት ትምህርትና አስተምሮ እንድትጠብቁ የእግዚአብሔርን ቃል ወደ ጎን የተዉ በርካታ አገልጋዮች ከሌላ ቦታ አልመጡም፣ ከቤተ ክርስቲያን ተነስተዋልና ከነዚህ ራሳችሁን፣ ልጆቻችሁን፣ የትዳር ጓደኞቻችሁን፣ ቤተሰቦቻችሁን፣ ምዕመናንን በሙሉ እንድትጠብቁ እለምናችኋለሁ። ሶስተኛው ደግሞ ከዚህ በፊት ከምናደርገው የበለጠ የወንጌል አገልግሎታችንን ትኩረት ሰጥተን እንድናገለግል በተለያዩ ቦታ ሚስዮናውያንን እስከ ውጭ ሀገር የምትልኩ አጥቢያዎች ጌታ ይባርካችሁ። አሁን ከኛን የሚጠብቁ የአፍሪካ አገሮች አሉ፣ የዓለም አገሮች አሉ። ለወንጌል አገልግሎት የምትሄዱ ወጣቶች ራሳችሁን እንድታዘጋጁ፣ ቃሉን እንድትማሩ፣ የተለያዩ ቋንቋዎችን እንድትማሩ፣ ራሳችሁን እንድትዘጋጁ፣ ቤተ ክርስቲያን ደግሞ ራሳቸውን ሰጥተው ለወንጌል አገልግሎት በአገር ውስጥና ውጭ አገር የሚሄዱ ሰዎችን ወደ መጽሐፍ ቅዱስ ኮሌጅ ልካችሁ እንድታስተምሩ። ሌላው አራተኛው ነጥቤ በልጆችና በወጣቶች አገልግሎት ከፍተኛ ትኩረት በመስጠት የአገርና የቤተ ክርስቲያን ተተኪ ትውልድ የማፍራት ስራችንን መስዋዕትነት ከፍለን መስራት አለብን። በዚህ ቀጠና ታሪኩን እንደሰማነው በርካታ ስራዎች ተሰርተዋል። እስካሁንም እየተሰሩ ናቸው። ቀጣይ ያንን ስራ ማስቀጠል የሚችለው ከወጣቶችና ከልጆች ሰዎችን ስናፈራ ብቻ ነው። ለቤተ ክርስቲያን ብቻ አይደለም፣ ለአገራችን፣ ለኢትዮጵያ ለወንጌል አገልግሎትና አጠቃላይ ለአገር ራሱ የሚያገለግሉ ሰዎችን በፖለቲካውም፣ በኢኮኖሚውም፣ በቴክኖሎጂውም፣ በንግድም የሚያገለግሉ ዜጋ ማፍራት የምንችለው ከልጆችና ከወጣቶች ነው። እነዚህን ደግሞ ለማፍራት ወሳኝ ነገር የሚጀመረው ቤት ነው። ቤት ውስጥ ደግሞ ትኩረት የሚሰጠው ማን ነው? ሴቶች ናቸው። ስለዚህ ልጆችን፣ ወጣቶችን ወደ ተሻለ ደረጃ ለማድረስ ደግሞ ሴቶችን አገልግሎት መደገፍ የግድ ይለናል። እነሱን ከደገፍን ልጆችንና ወጣቶችን በደንብ የመያዝ የመደገፍ ስራ ይሰራልና ይህንን በፍጹም መርሳት የለብንም። አምስተኛው እግዚአብሔር የሰጠንን የሰውንና የቁሳቁስ ሀብቶቻችንን በአግባቡ መጠቀምና መያዝ ይገባናል። በርካታ የቃለ ሕይወት ቤተክርስቲያን አባላት አሉ። እነዚያ አባላት የተለያየ ስጦታ አላቸው፣ የተለያየ ችሎታ አላቸው። እነሱን በመጠቀም በቤተ ክርስቲያንና ከቤተ ክርስቲያን ውጪ የምንሰራቸውን ስራዎች እንዲሰሩ አጭርና ረጅም ጊዜ ስልጠናዎችን በመስጠት እነሱን ሐሳብ በመጠቀም ዕውቀታቸውን በመጠቀም ጉልበታቸውን በመጠቀም ችሎታቸውን ዕውቀታቸውን በመጠቀም ለቤተ ክርስቲያንና ለአገር አገልግሎት እንዲያውሉ በእነሱ ላይ የማብቃት ስራ መስራት አለብን። እግዚአብሔር የሰጠን ሀብት አለ፣ ሪሶርስ አለ፣ መሬት አለ። በተለይ በርካታ መሬት እግዚአብሔር በጊዜ ሰጥቶናል። የቀጠናው ጽሕፈት ቤት ግቢ ጭምር ማለት ነው። እነሱን የማልማት ስራችንን በአግባቡ መስራት፣ ለዛ እነዚህን ለማልማት ደግሞ
የእናንተ የሚመናን ድጋፍ፣ የእናንተ ጸሎት፣ የእናንተ ሐሳብ፣ የእናንተ የገንዘብ ድጋፍ በጣም ያስፈልጋልና እጅ ለእጅ ተያይዘን እግዚአብሔር የሰጠንን ሪሶርስ በአግባቡ መጠቀም እንዳለብን አስገነዝባለሁ። የመጨረሻው መልእክቴ ማህበረሰቡን የማብቃትና የማገዝ ስራችንን በደንብ መስራት አለብን። በዚህ በቀጠና ውስጥ በቤተ ክርስቲያን ደረጃ የተጀመሩ የቀለም ትምህርት ቤቶች አሉ፣ ከኬጂ እስከ 12ኛ። ይሄ ለማህበረሰብ የምንሰጠው አገልግሎት አንዱ ነው። ለአገር የሚበቃ ሰው ለማብቃት አስተማሪዎቻችን ጋር፣ ወላጆች ጋር፣ ልጆች ጋር አብረን በመስራት በትምህርት ላይ የምንሰጠውን ትኩረት በግልም ወጣቶች ትምህርት ላይ ትኩረት ስጡ፣ ተማሩ፣ በደንብ ተማሩ፣ በደንብ አጥኑ፣ በደንብ ጸልዩ። ያንን ስታደርጉ ነው ነገ አገልግሎትን መረከብ የምትችሉትና ለትምህርት ከፍተኛ ትኩረት እንስጥ። በግብርና የሰራነው ስራ መቀጠል አለብን። እንደምታውቀው በዚህ ቀጠና አፕል ችግኝ አምጥተን ያሰራጨው ይሄ ቀጠና ነው። ስለዚህ ያ ስራ መቀጠል አለበት። ከፍተኛ ድጋፍ ያንን ስራ የሰሩ ሰዎች እንደገና ቃለ ሕይወት ቤተክርስቲያን ያመጣችውን የተሻሻለ የእንስሳት እርባታ፣ የበጎች እርባታ የተጠቀሙ ሰዎች ከፍተኛ ምርት፣ ከፍተኛ ጥቅም ራሳቸውን ለማሳደግ ቤት ለመስራት ልጆቻቸውን ለማስተማር ገቢ ያገኙ ይገኛሉና እንግዲህ ለዚህ ያበቃን አምላክ የተመሰገነ ይሁን። መንግስቱ ቦሼ ቦራጎ ይባላል። በኢትዮጵያ ቃለ ሕይወት ቤተክርስቲያን የደቡብ ምዕራብ ቀጠና ቃለ ሕይወት ቤተክርስቲያን ስራ አስፈጻሚ ሰብሳቢ ነኝ። በቅድሚያ እግዚአብሔርን እጅግ አድርጌ አመሰግናለሁ። ምክንያቱም የቤተክርስቲያናችንን ታሪክ ከኢትዮጵያ ቃለ ሕይወት ቤተክርስቲያን ሕይወት ቲቪ ጋር በጋራ በመተባበር ይሄንን እንድናስቀርጽ እግዚአብሔር ስለረዳን እግዚአብሔርን እጅግ አድርጌ ማመስገን እወዳለሁ። የምናስቀርጽበት ዋና ዓላማ አንደኛ እግዚአብሔር በደቡብ ምዕራብ ቀጠና ቃለ ሕይወት ቤተክርስቲያን የሰራቸውን ስራዎች፣ የሰራቸውን ታሪኮች የሚመለከትም የሚሰማም ሁሉ እኛም ጨምሮ ታሪኩን አይተን እንድናመሰግነውና እግዚአብሔርን እንድናከብር ለእግዚአብሔር ክብር እንዲሆን ታስቦ ነው። ሁለተኛ አሁን ያለው የወንጌል አማኙ ማህበረሰብ ወጣቱም፣ አዋቂዎችም፣ ልጆችም እግዚአብሔር የሰራውን ስራ አይተው መነቃቃት እንዲችሉ ክርስትና ህይወታቸውን እንዲያጠነክሩ ለማነሳሳት ታስቦ ነው። ሶስተኛው ዓላማ ይህንን አስቀርጸን ለሚቀጥለው ትውልድ በመረጃ መልኩ ለማስቀመጥ ታስቦ ነው። የሚቀረጽበትን መንገድ አንደኛ ወደ ጋሞ ምድርና አርባ ምንጭ ከተማ አካባቢ ወንጌል ቀደም ብሎ እንዴት እንደገባ ለማስተማር፣ ለማሳየት፣ ታሪኩን ለማስታወስ፣ ለማስቀመጥ ታስቦ ነው። በሁለተኛ ደረጃ ደቡብ ምዕራብ ቀጠና ቃለ ሕይወት ቤተክርስቲያን እንዴት ተመሰረተ፣ መቼ ተመሰረተ ከሚለው አንስቶ ጽሕፈት ቤት እስከ ተሰራበት ጊዜ ድረስ ያለው ሁለተኛው ምዕራፍ ነው። የደቡብ ምዕራብ ቀጠና ቃለ ሕይወት ቤተክርስቲያን በ1966 ዓመተ ምህረት ወዲህ ነው የተጀመረውና በዛን ጊዜ የነበረው አደረጃጀት ምን ይመስል ነበረ? እንደገናም ደግሞ በዛን ወቅት የነበሩ አባቶችን ያጋጠሙ ችግሮች ምን ነበሩ? እንዴት በክርስትና ህይወታቸው ጸንተው አሁን ላለው ትውልድ ወንጌልን እንዳስተላለፉ የሚያሳይ ምዕራፍ ነው እሱ። ሶስተኛው ምዕራፍ ደግሞ ይሄ ቃለ ሕይወት ቤተክርስቲያን የደቡብ ምዕራብ ቀጠና ጽሕፈት ቤቱ ከተመሰረተበት ጊዜ አንስቶ ያለው ጊዜን ለማሳየት ነው። በተለይ በዚህ ጊዜ ውስጥ ይሄ ጽሕፈት ቤት እንዴት ተደራጀ፣ የጽሕፈት ቤት ቢሮዎች እንዴት ተሰሩ፣ ሰራተኞች እንዴት ተቀጠሩ፣ እነማን ነበሩ፣ ስንት ነበሩ የሚሉ ሐሳቦችን የያዘና ጽሕፈት ቤቱ ከተመሰረተ ወዲህ ዋና ጸሐፊ በደቡብ ምዕራብ ቀጠና ቃለ ሕይወት ቤተክርስቲያን ጽሕፈት ቤት ከተቀጠረ በኋላ ሰፊ የወንጌል ስራ በተለይ በደቡብ ኦሞ አካባቢ ሲሰራ እንደነበረ ይታወቃል። ያንንም በአጠቃላይ የሚተርክበት ምዕራፍ ነው ሶስተኛው ምዕራፍ። አራተኛው ምዕራፍ ግን አሁናዊ ያለው ሁኔታ ምን ይመስላል የሚለውን ነገር ለሕዝባችን
ለሁላችንም ዶክመንት አድርገን ለማስቀመጥና ለማሳወቅ ነው። እንግዲህ ይህንን ካልኩኝ ደቡብ ምዕራብ ቀጠና በኢትዮጵያ ቃለ ሕይወት ቤተክርስቲያን ውስጥ ካሉ 15 ቀጠናዎች አንጋፋው ቀደምት የሆነ ቀጠና ነው። የደቡብ ምዕራብ ቀጠና ቃለ ሕይወት ቤተክርስቲያን ከሌሎቹ ቀጠናዎች ከፍ ያለ ባለ ቁጥር ሌሎች ቀጠናዎችን የወለደ ወላድ ቀጠና ተብሎ ይታወቃል። ይህንንም ለመግለጽ ያክል በ2002 ዓመተ ምህረት ከዚህ በፊት አብሮን ሲሰራ የነበረው ደቡብ ምዕራብ መሃል ቀጠና አሁን በሳውላ ከተማ የሚገኘው በ2002 ዓመተ ምህረት ራሳቸውን ችለው በብዙ ትጋት ብርታት እየሰሩ ቆይተው አሁን ወጥተው በስፋት እዛ እያገለገሉ ይገኛሉ። ሁለተኛው በ2009 ዓመተ ምህረት አካባቢ ላይ ኦሞ ጎጀብ ቀጠናም ከዚሁ ቀጠና የወጣ ሌላ ቀጠና ነው ማለት ነው። ሶስተኛ ደረጃ ላይ በ2014 ዓመተ ምህረት በ61ኛው የኢትዮጵያ ቃለ ሕይወት ቤተክርስቲያን ጠቅላላ ጉባኤ ጸድቆ የወጣው ደግሞ ደቡብ ምዕራብ ሰሜን ቀጠና ይባላል። ቁጫ ሰላምበር ከተማ ላይ የሚገኘው ቀጠና ማለት ነው። አሁን እየሰሩ እየተጉ ይገኛሉ። በ2015 በ62ኛው የኢትዮጵያ ቃለ ሕይወት ቤተክርስቲያን ጠቅላላ ጉባኤ ጸድቆ የወጣው ደቡብ ኦሞ ቀጠና ነው። በጣም በዚህ ቀጠና እጅግ አድርገን እግዚአብሔርን እናመሰግናለን። በአሁኑ ጊዜ በጣም በስፋት ተደራጅተው እየሰሩ ይገኛሉ። ይሄ ቀጠና 15 ዓመት እቅድ አስቀምጠው ነበር። በዛው በ15ኛው ዓመት እቅዳቸውን አሳክተዋል ማለት ነው። ራሳቸውን አደራጅተው ተደራጅተው ሰፍተው የሚያስፈልገውን ነገር ሁሉ አሟልተው ቀጠና ሆነው ወጥተዋል። ስለዚህ እነዚህን 4 ቀጠናዎች የወለደ ቀጠና ነው። ከዚህ የተነሳ ወላድ ቀጠና ተብሎ ይጠራል ደቡብ ምዕራብ ቃለ ሕይወት ቤተክርስቲያን። እነዚህን ወልዶ በአሁኑ ጊዜ 17 የሚሆኑ አጥቢያ ቤተክርስቲያናት ህብረት እና አዳጊዎችን ጨምሮ 17 የሚሆኑ ህብረቶች አሁን እያስተዳደረ ይገኛል። በእነዚህ 17 ህብረቶች ስር ደግሞ ከ800 በላይ የሚጠጉ አጥቢያዎች አሉን ማለት ነው። እነዚህ አጥቢያዎች የት ነው የሚገኙት ሲባል በጋሞ ዞን ውስጥ ያሉ አሉ፣ በኮንሶ ዞን ውስጥ ያሉ አሉ፣ እንደገና በጋርዱላ ዞን ውስጥ ያሉ አሉ፣ በአሌ ዞን ውስጥ የሚገኙ አሉ። እነዚህን በሙሉ በማስተዳደር ደቡብ ምዕራብ ቀጠና ቃለ ሕይወት ቤተክርስቲያን ይገኛል ማለት ነው። እንግዲህ በደቡብ ምዕራብ ቀጠና አገልግሎት ውስጥ ጌታ ታላላቅ ነገሮችን በየዘርፉ እያደረገ ይገኛል። ከነዚህ ውስጥ አንዱ የኢትዮጵያ ቃለ ሕይወት ቤተክርስቲያን ጠቅላላ ጉባኤዎችን መቀበል። ይሄ ለቤተክርስቲያን ትልቅ በረከት የሚያመጣ እንግዶችን ለመቀበል ትጉ የሚለውን የእግዚአብሔርን ቃል በደንብ አድርገን ያየንበትን ሁኔታ ያሳየናል። 2015 ላይ የኢትዮጵያ ቃለ ሕይወት ቤተክርስቲያን ጠቅላላ ጉባኤን እዚህ ተቀብለን አስተናግደን መልሰናል። እንደገናም ባለፈው ዓመት 2017 ላይ የሴቶች የኢትዮጵያ ቃለ ሕይወት ቤተክርስቲያን ጠቅላላ ጉባኤም እዚህ ለማስተናገድ ሞክረናል። እግዚአብሔር በእነዚህ ሁሉ ረድቶናል። ክብር ለእግዚአብሔር ይሁን። የቀጠና አቀፍ ኮንፍራንስም በአርባ ምንጭ ከተማ ቡቡ ሜዳ ላይ በአጠቃላይ በቀጠና ሌብል ማለት ነው ይህንን ኮንፍራንስም ለማካሄድ ሞክረናል። እግዚአብሔር አምላክ በዛ ረድቶን አሳልፏል። ይህንን ኮንፍራንስ በ2015 በምናካሄድበት ጊዜ የኢትዮጵያ ቃለ ሕይወት ቤተክርስቲያን የኮልፌ ቃለ ሕይወት ቤተክርስቲያን ወገኖችም ከኛ ጋር አብሮ ያንን ኮንፍራንስ ሲያገለግሉ እንደነበረ ለማስታወስ እወዳለሁ። እግዚአብሔርም ደግሞ አብዝቶ ይባርካችሁ ማለት እወዳለሁ። ሌላው በተለይ በመዋቅር መቀነስ ምክንያት ከ200 የሚበልጡ አጥቢያዎች ተበታትነው ነበሩ።
እነዚህን አጥቢያዎች ማሰባሰብና ማደራጀት አንዱ ትልቅ ስራ እግዚአብሔር በቅርብ ከሰራቸው ስራዎች ሊጠቀስ የሚገባ ነው። እነዚህ 200 አጥቢያዎች በመዋቅር ቅነሳ ምክንያት የተበተኑትን ለማሰባሰብ ከአንዳንድ በተለይ ከዚህ ከስራ አስፈጻሚ ጀምሮ በጠቅላላ ጉባኤ፣ በሀገር አቀፍ ጠቅላላ ጉባኤ፣ በሀገር አቀፍ ቦርድ፣ በሀገር አቀፍ የስራ አስፈጻሚ እንዲሁም በተለያዩ የዘርፍ አገልግሎቶችና የጸሎት መምሪያ አካባቢ በሙሉ በሚገባ ጸሎት ይጸለይ እንደነበረ እናውቃለን። እግዚአብሔር ጸሎትን ሰምቶ ከነሱ ውስጥ ያሉትን አብዛኛዎቹን አሁን ከቤተ ክርስቲያን ጋር አቀላቅሏል። ከነዚህ ውስጥም ለመጥቀስ ኤዞ አዳጊ ህብረት ከዚህ በፊት ጋሞ ህብረት ውስጥ ነበረ ግን ለረጅም ዓመታት ከቀጠናም ከጋሞ ህብረትም ከኢትዮጵያ ቃለ ሕይወት ቤተክርስቲያንም ተለያይቶ ነበር። እግዚአብሔር እነሱንም መሰብሰብ ችሏል። ዲግዶ አዳጊ ህብረትም በዚሁ ልክ ከኢትዮጵያ ቃለ ሕይወት ቤተክርስቲያን ከደቡብ ምዕራብ ቀጠና እንዲሁም ከጋሞ ህብረትም ተለያይቶ ነበሩ። እነሱንም እግዚአብሔር ሰብስቧል። ቁጫ አካባቢ የሚገኝ ደግሞ ሾጮራ አዳጊ ህብረት የሚባል ህብረት አለ። እሱም በዚሁ ልክ ተራርቆ ነበር። እግዚአብሔር ረድቶን እነዚህን ሁሉ ወደዚህ ወደ ደቡብ ምዕራብ ቀጠና አብረን ለማገልገል ለማሰባሰብ ተችሏል። ሌላው የቤተ ክርስቲያኒቱን ፋይናንስ መመሪያ ለማስፈጸም እየተደረገ ያለው ጥረት ከጊዜ ወደ ጊዜ እየተሻሻለ መምጣቱን መጥቀስ እወዳለሁ። 2013 ላይ የኢትዮጵያ ቃለ ሕይወት ቤተክርስቲያን ከታች ጀምሮ ከአጥቢያ ጀምሮ ማለት ነው ወደ ህብረት፣ ከዛ ወደ ቀጠና፣ ከዛ ወደ ሀገር አቀፍ የሚተላለፉ የወንጌል አገልግሎት መዋጮዎችን እንድናስተላልፍ መመሪያው ያዛል። መመሪያው ላይ ደግሞ የተቀመጠው ከአጥቢያ የሚገኘውን 80%ን አጥቢያው ተጠቅሞ 20%ን ለህብረት እንዲያስተላልፍ፣ ህብረት ደግሞ 10% ለቀጠና እንዲያስተላልፍ፣ ቀጠናው ደግሞ 5%ን ለዋና ጽሕፈት ቤት እንዲያስተላልፍ ነው መመሪያው የሚያስቀምጠው። ይህንን መመሪያ ግን መመሪያ ወጥቷል እንጂ ለማስፈጸም የተከደበት መንገድ ውጤታማ አልነበረም። ነገር ግን እግዚአብሔር ረድቶን በእኛ በደቡብ ምዕራብ ቀጠና ቀደም ሲል ከነበረበት ሁኔታ አሁን እያንዳንዱ ህብረት እያንዳንዱ አጥቢያ 20%ን ወደ ላይ እንዲያስተላልፍ እየተደረገ ያለው ጥረት እየተሻሻለ መምጣቱን መግለጽ እወዳለሁ። አንዳንድ ተግዳሮቶችን ለማሳየት ሞክራለሁ። ችግሮች መቼም አይጠፉም አሉ። ቢሆንም ትልቁ የቤተ ክርስቲያን ተግዳሮት የእግዚአብሔርን ቃል ካለመታዘዝ የሚመጣ ይሄ ምንድነው ያመጣው? የእግዚአብሔርን ቃል ያለመታዘዝ የመጀመሪያ ሲሆን የኢትዮጵያ ቃለ ሕይወት ቤተክርስቲያን መተዳደሪያ ደንብን አለመታዘዝ፣ እነዚህም ደግሞ ሌሎች ችግሮች ይዞ የመጣ ነው። በተጨማሪ ደግሞ ካለው ነባራዊ ሁኔታ ጋር ተያይዞ የበጀት ችግር፣ ይሄ የበጀት ችግር አለ። በሁሉም ቦታ እንደዚህ አይነት ችግሮች ይኖራሉ። በተለይ ደግሞ የምንዛሪ መጨመር፣ ይሄ ደግሞ ወንጌላውያንን ወይም ሚስዮናውያንን ወደ ውጭ ሀገር ሌሎችንም ጨምረን ለማላክ ተግዳሮት ነው ብዬ አስባለሁ። ሌላው ትልቅ አንድ ተግዳሮት ነው ብዬ በዚህ ዘመን ማስበው ሐሰት ትምህርት ምዕመናኖቻችንን፣ ህዝባችንን በተለያየ መንገድ ማወዛገቡ እጅግ ለቤተ ክርስቲያን ፈታኝ ነው። በተለይ አሁን እየተጋፈጥን ያለነው ደግሞ ሌላኛው ችግር ከጫሞ ህብረት ጋር ተያይዞ የተፈጠረው ክፍተት ነው። በእርግጥ ይህንን ክፍተት ለመፍታት ዋና ጽሕፈት ቤትም ደቡብ ምዕራብ ቀጠናም አርባ ምንጭና አካባቢው አጥቢያ ቤተክርስቲያናት ህብረትም ሼሌና አካባቢው አጥቢያ ቤተክርስቲያናት ህብረትም ሌሎችም አንድ ላይ በጋራ በጠቅላላ ጉባኤ ተወስኖ እየተሰራ ይገኛል። ይህንን በተመለከተ በደጋም በቆላም ያላችሁ የኢትዮጵያ ቃለ ሕይወት ቤተክርስቲያን ምዕመናን ሁላችሁንም እንወዳችኋለን። በጌታ ፍቅር እጅግ እንወዳችኋለን። ማንንም የምንጠላበት መንገድ የለም።
የእግዚአብሔር ቃል ያንን አያስተምረንም። እንድንዋደድ፣ እንድንቀራረብ፣ እንድንተሳሰብ የእግዚአብሔር ቃል ያስተምረናል። ስለዚህ የትኛውም ችግር ይሁን፣ የትኛውም ፈተና ይሁን፣ የትኛውም መከራ ይሁን በደጋም ያላችሁ ቅድም እንደጠቀስኩት በቆላም ያላችሁ የኢትዮጵያ ቃለ ሕይወት ቤተክርስቲያን አባል የሆናችሁ ወገኖቻችን ጥያቄ ካላችሁ እንድትጠይቁን መፍታት የሚያስፈልጉ ችግሮችን በጋራ ተሰባስበን ተወያይተን መፍታት እንድንችል በዚህ አጋጣሚ ጥሪ ማስተላለፍ እወዳለሁ። ስለዚህ ወንድሞቼ እህቶቼ በማንኛውም ሰዓት በማንኛውም ጊዜ ተቀራርበን ተመካክረን መፍታት የሚገባንን ችግር እንድንፈታ የፍቅር ጥሪ አላስተላልፍ እወዳለሁ። ሌላው ተግዳሮት በቤተ ክርስቲያን አካባቢ መጽሐፍ ቅዱሳዊ የሆኑ ልምምዶች ናቸው። ይሄ በእኛ አካባቢ ይንጸባረቃል። ስለዚህ እነዚህን ልምምዶች ክርስቲያኖች ነቅጣችሁ ጠብቃችሁ ክርስትና ሕይወታችሁን ጠብቃችሁ እንድትሄዱ እንድንሄድም ለራሴም ጭምር ማለት ነው በጌታ ፍቅር ላሳስብ እወዳለሁ። ሌላው ሊንጸባረቅ የሚያስበው እዚህ አካባቢ በተለይ መጽሐፍ ቅዱሳዊ የሆኑ የባህል ግፊቶች። ባህል የአንድ ማህበረሰብ እሴት ነው። ቋንቋ ባህል ነው። አለባበስ ባህል ነው። ለቅሶ ስርዓት አለ፣ የሰርግ ስርዓት አለ፣ የተለያዩ ስርዓቶች ሊኖሩ ይችላሉ። እነዚህ ሁሉ በባህል ውስጥ የሚገቡ ናቸው። ነገር ግን መጽሐፍ ቅዱስ የማይፈቅዳቸው ወደ ቤተ ክርስቲያን ገብተው ሊንጸባረቁ የሚፈልጉ በዘር በጎሳ በተለያየ መንገድ መከፋፈል የእግዚአብሔር ቃል የማይፈቅዳቸው ናቸውና ሁላችንም ከዚህ ልንጠነቀቅ ይገባል። እኛም ይህንን ለመፍታት በማስተማር ስልጠናዎችን በመስጠት እየፈታን እንገኛለን። ክብር ለጌታ ይሁን። ሌላው ሚዲያ አጠቃቀም አንዱ ችግር ነው። ሚዲያ በጣም መልካም ነገር ነው። ሚዲያ አጠቃቀማችንን ካስተካከልን ብዙ ነገሮችን ሊጠቅም የሚችል መሳሪያ ነው። ነገር ግን አጠቃቀማችንን በተገቢው መልክ ካልሆነ ይበላሽብናል። ከዚህ የተነሳ በኢትዮጵያ ቃለ ሕይወት ቤተክርስቲያን በደቡብ ምዕራብ ቀጠና ስር ያላችሁ ሁላችሁም ሚዲያውን ለመልካም ነገር ጌታ ኢየሱስ ክርስቶስን በሚያሳይ መልኩ እንድትጠቀሙ፣ ወንጌልን ከሚጠቅም አንግል እንድትጠቀሙ፣ የእግዚአብሔር መንግስት ከማስፋፋት አንጻር እንድትጠቀሙ በጌታ ፍቅር ላስታውስ ወይም በጌታ ፍቅር ላሳስባችሁ እወዳለሁ። በመጨረሻም ይሄንን ፕሮግራም በዚሁ ልክ ማካሄድ እንድንችል በዚህ በአርባ ምንጭ በደቡብ ምዕራብ ቀጠና በተለያዩ ዶክመንተሪ ስራዎች በአመት ባሉ ስራም እንደገናም ደግሞ በምዕራብ አባያ ቃለ ሕይወት ቤተክርስቲያን የተደረገውንም ነገር እንደገና በጋሞ ህብረትም በተደረገው ነገር ሁሉ የዘላለም አምላክ ልዑል እግዚአብሔር የተባረከ ይሁን። ከዚህ በተጨማሪ የኢትዮጵያ ቃለ ሕይወት ቤተክርስቲያን የሕይወት ቲቪ ቲሙንም እንደዚሁ እግዚአብሔር አብዝቶ ይባርካችሁ። እጅግ አድርጌ አመሰግናለሁ።